በዚያም ዘመን ስለ ሕዝብ ልጆች የሚቆመው ታላቁ አለቃ ሚካኤል ይነሳል። ሰላም የእግዚአብሔር ቤተሰቦች እንደምን አላችሁ? እንደምን አደራችሁ? አሜን። የአምላካችን የጌታችን የመድኃኒታችን የኢየሱስ ክርስቶስ ስሙ ከአጽናፍ እስከ አጽናፍ ከፀሐይ መውጫ እስከ ፀሐይ መጥለቂያ በፍጥረት አንደበት ሁሉ የተመሰገነ ይሁን። እንደ እግዚአብሔር ፍቃድ ዛሬ ይዤላችሁ የመጣሁት ሕይወት ገጠመኝ ክፍል 164ኛ ነው። በክፍል 164ኛ ገጠመኝ በጣም ብዙ ሐሳቦች እናገኛለን። አንደኛ ሕፃናቶች፣ ልጆች፣ ወጣቶች በቤት ውስጥ በሚያድጉበት ሰዓት ደህና ልጅ ሆነው እያደጉ እያለ በወላጆች ክፋትና ምቀኝነት በወላጆች ላይ ባለ የቡዳ መንፈስ ወይም ደግሞ ያልተገባ የሆነ ጥቅመኝነት ልጆች መጥፎ ባህሪ ሊይዙ ይችላሉ። ቀጥሎ ደግሞ ወላጆች ራሳቸው መልካም እናት ከእናትም በላይ መሆን ስለማይቻል አንዳንድ ጊዜ እንጀራ እናት ሆናችሁ የምትኖሩበት ጊዜ ይኖራል። እናቶቻችን በትዳር አጋጣሚ ማለት ነው። ግን ሳትወዱትና ሳታስቡት ይሄን ጉዳይ ወደ ሌላ ነገር አቅጣጫ ይዞርባቸዋል። ሳታስቡት ክፉ ትሆናላችሁና የምትወስዱት እርምጃ ራሱ የባሰ ነው የሚሆነው። በጣም መጥፎ ውስጥ ነገር ውስጥ ነው የምትገቡትና ይሄ ገጠመኝ ይሄን ነው የሚያሳየው። እስቲ ስለ እንጀራ እናትነት አይደለም ማወራው ወይም ደግሞ ስለ ክፋት አይደለም ማወራው፣ ግን በሆነች አጋጣሚ በሆነች ቅጽበት የምናጠፋቸው ጥፋቶች እንዴት እድሜ ልካችንን እንደሚያበለሻሹብንና የእድሜ ልክ ጸጸት እንዴት እንደሚሆኑ እንድታዩት ነው የምፈልገው። መልካም ቆይታ። መንግሥተ ሰማያት ቀርባለችና ንስሐ ግባ። በዚህ አጋጣሚ ይሄ ገጠመኝ በጣም ብዙ ትምህርት የሚያስተምር ገጠመኝ ነው። ይሄን ገጠመኝ ያዳመጠ ሰው ቢያንስ ቤተሰቡ ላይ እንኳን ችግሩ ባይኖር ጎረቤትና ዘመዱ ማትረፍ ይችላል ብዬ አስባለሁ። እናንተም ደግሞ ትዳር ውስጥ ያላችሁ ሴቶች በእልህ የተነሳ ልጆቻችሁን መልሳችሁ በእናንተ እልህ ችግር ውስጥ እንደምትከቷቸው ማሳያ ስለሆነ በደንብ አዳምጡ። በጣም የሚጠቅም ገጠመኝ ነው። እኔ ራሴ ብዙ ተምሬበታለሁ። ብዙ ለራሳችን ሕይወት የሚጠቅም ነገር እናገኝበታለን እና አለፍ ብዬ የሚጠቅሙ ገጠመኞችን ሳመጣላችሁ ተመሳሳይ ገጠመኞች አሉ፣ ግን አንድ ላይ ሳቀርበው እንዳትደናገሩና እንዳትሰለቹ ብዬ ነው። በ2 ሳምንት በ3 ሳምንት ልዩነት ሐሳባቸው ተመሳሳይ የሆኑ ገጠመኞችን ማቀርብላችሁ። በዚህ ገጠመኝ ውስጥ ያለችው እናት ሁለት እናቶች አሉ። የተፈታች ሚስትና ያገባች ሚስት ማለት ነው። ምን ማለት ነው? ሰውየው የቀድሞ ሚስቱን ፈቶ ሌላ ሚስት አገባ። ባጭሩ ከዚህ ልጀምርላችሁና ድጋሚ ሲያገባ ግን ያው ገባ ነው የሚባለው፣ እንደ ሰርግ አይደለም። ወደ ቤቱ አገባ ወይም ደግሞ አብረው መኖር ጀመሩ ወደሚለው እንሂድ። ለምን የ17 ዓመት ልጅ አድርሷል። እንደገና ደግሞ ከስር ደግሞ ሌላ የ12 ዓመት ልጅ አለው። ሌላ ሶስተኛ ልጅ ነበራቸው፣ ግን ሞቶባቸዋል። የ7 ዓመት የ8 ዓመት ልጅ ሞቶባቸዋል። ወንድ ልጆች ነበር የወለዱት። የሞተውም በእናትየዋ ችግር ነው። እናትየዋ ጠንቋይ ቤት ትመላለስ ነበር፣ የተፈታችው ሚስት ማለት ነው። ጠንቋይ ቤት ትሄዳለች። ከዛ ደብተራ ጋር፣ በነጋችን ላይ ደብተራ ጋርም ጠንቋይ ቤት የሚሄዱ ሴቶች በጣም ጥቂት ናቸው፣ ግን አንዱ ቦታ ነው የሚሄዱት። አንዳንዶቹ ሴቶች ወይ ጠንቋይ ጋር ብቻ ነው ወይ ደብተራ ጋር ብቻ ነው የሚሄዱት። የእናትና የአባታቸው ዛር ሲያስቸግራቸው ቤት ውስጥ ባለው አውሊያና ቃልቻ ምናምን ከራማ ይለማመኑትና ሌላ መፍትሄ ሲፈልጉ ደግሞ ደብተራ ጋር ይሄዳሉ። ግን ቤታቸው ያለው መንፈስ ይሄን ላይፈልገው ይችላል። ሁለቱም ቦታ ሲሄዱ አንዱን ያዥ አንዱን እርገጭ ነው የሚላቸው። እንደዚያ ነገር ብዙ ቦታ አጋጥሞኛል። ሰይጣኖቹ እርስ በርስ ተጣልተው ሳይሆን እኔ ምን አጎደልኩብሽና ሌላ ቦታ ትሄጃለሽ የሚል ነገር ነው። እና ቤቷ ትካድማለችም፣ እንደገናም ደግሞ ጠንቋይ ጋርም ትሄዳለች፣ ማነው ደብተራ ጋርም ትሄዳለች። ስለዚህ በዚህ ነገር መንፈሱ ሳይጣላት አይቀርም። ላይ ያለው መንፈስ ሳይጣላት አይቀርም። እና ከባሏ ጋር ተለያየች። በጣም አደገኛና ክፉ ሰው ናት። በነገራችን ላይ በዚህ አጋጣሚ በጣም ክፉ ሰው ናት። ክፋቷ ከሷ አልፎ ወጥቶ ትዳሯን በተነባት፣ ባሏንም ክፉ አረገባት። እንደገናም ደግሞ ልጇም ደግሞ እስኪ ጠላት ድረስ ሆነች። ግን ያው መቼም እናት አትጠላም፣ ልጁ ጨርሶ አይጠላትም። ከትምህርት ቤት እንደወጣ እንዴት ነሽ ብሎ ሰላም ብሏት ይመጣል። ደህና ነህ ትለዋለች። እግዚአብሔር ይመስገን በቃቸው ሄጃለሁ ነው የሚለው። የእናት ነገር ሆኖበት ነው። እዛ ጋር ግን እንጀራ እናቱ ጥሩ ሆና ነበረ። መልካም አድርጋ ያውም እናቱ አድርጋለት የማታውቀውን ሱሪ፣ ልብስ፣ ካናቴራ ሁሉም ልብሶቹን ስታጠብ አየችውና አሮጌ ነው እንዳለ ካናቴራው የተቀዳደረ ነው። አንተ እናት አትገዛልህም ነበር እንዴ አለችው። ምን እሷ ከአባዬ ጋር ውስጥ ገብታ ግዢልኝ ስላት አባቴ ይግዛል እያለችኝ ያው እንደምታየው ደህና ልብስ የለኝም ማለት
በቃ ችግር የለውም ብላ ከአባትየው ብር ተቀብላ ካናቴራ 2-3 ፓንትም ሱሪም ቱታ የማታ የሚለብሰው ነጠላ ጫማ ካልሲ ከላይ እስከታች አንበሸበሸችው እና በቃ ወደዳት። በጣም ነው ማለት ከእናቱ በላይ ሆነችለት። ይሄን ያደረገችው ግን እንዲወዳት ብላ አይደለም፣ በእውነት ምንም የሚለብሰው ስለሌለው ነው። እንደ አንድ እናት ማድረግ የሚገባትን ያደረገችው። ከዛ መቼም የፈለገ ደግሞ መልካም ሰው ብትሆኑ ሰው ውስጥ ይከታችኋል፣ ክፉ ያደርጋችኋል አይደለም። እንዴት እኔን ከርቶኝ እኔን ጥሎኝ የልጆቹን እናት የ17 ዓመት ልጅ አድርሶ እንዴት እኔን ፈቶ ሌላ ሴት ያገባል? በገዛ ሰፈሬ አዋረደኝ፣ በተከበርኩበት ሰፈሬ አዋረደኝ። 2 ጊዜ ነው ያዋረደኝ ብላ ነው የምታስበው። አንደኛ ፈታኝ፣ ሁለተኛ ነገር ደግሞ እዚሁ ሰፈር ቤት ተከራይቶ እዚሁ ሰፈር ማቃትን ሴት አገባብኝ ብላ ነው የምታስበው። በነገራችን ላይ በጣም ከባድ ነው እንደዚህ አይነት ጥፋት። አባትየው ምንም እንኳን እሷን ቢፈልግም መብቱ ቢሆንም ፈቷት እዛው ሰፈር ተከራይቶ መኖር፣ ፈቷት እዛው ሰፈር ያለችዋን ሴት ማግባት በጣም ከባድ ነው አይደል? ይሄ በጣም ከባድ ነው ለሴትዮዋ፣ በጣም ከባድ ነው ለእናትየዋ ማለት ነውና የበለጠ እንዲያውም ጠላት ሆና እንድትነሳበት ምክንያት የሆነው ይሄ ነው። ይሄን ባታረጉ ደስ ይለኛል። እንዲያውም ራቅ ያለ ቦታ ሄዶ መከራየት፣ ራቅ ያለ ሰፈር አገር ሄዶ ከእንደዚያ ነገር ሰላማዊ የሆነ ነገር መኖር። ክርስቶስ ለዚህ እኮ ነው በዚህኛው ከተማ ፈተና ሲያደርሱባችሁ ወደዛኛው ከተማ ሽሹ ራቁ ያለው። አንዳንዴ መራቅና መሸሽ ሰላም ነው ታውቃላችሁ። ከሆነ ከማትፈልጉት ሰው ራቅ ብሎ ለብቻ መኖር በጣም ደስ ይላል። የማያውቃችሁ ሰፈር ሄዳችሁ በአንድም በሌላ መንገድ ከዛ አዲስ ጉርብትና መፍጠር ለህሊናችሁ በጣም ትልቅ እርካታ አለው፣ ሰላም ይፈጥራል። በተንኮልም በደግነትም በኢንፍሉዌንስ ይሄ የቤታችንን ስሜት የሚያውቋችሁ ሰዎች መካከል ሆናችሁ ተጎድታችሁ ታማችሁ ተነስታችሁ ከዛ ደግሞ ጸቡ እዛው ሰፈር ሆናችሁ ደግሞ ስታገቡ በጣም ከባድ ነው። በተለይ ልጆች እኔ ቅርታ ይሄን በድፍረት የምናገረው ከተቀየማችሁም ተቀየሙኝ። እናትና አባታችሁ ግቢ ውስጥ የፈለገ ቤትና ቦታ ቢኖር እዛው አብሮ መኖር በጣም ከባድ ነው። መራቅ በቃ ካገባችሁበት ከኖራችሁበት ሰፈር አግብታችሁ መኖር ጥሩ አይደለም። ከዛ ሰፈር መራቅ፣ ራቅ ብሎ የሆነ ኃላፊነት ስሜት እንዲሰማችሁ ማድረግ። አሁንም እናቱ ስር ነው፣ አሁንም አባቱ ስር ነው፣ እዛው ግቢ ነው ምናምን ተብሎ እንደ ጥገኛ ይሄ የበታችን ስሜት ይፈጥራል ነው እንጂ ያልኩት ገንዘባችሁ ለምን ኢኮኖሚካሊ ቆጠባችሁ ማለት አይደለም። በቃ ሊያግዟችሁ የሚፈልጉ ከሆነ እናትና አባታችሁ ቤቱን ያከራዩትና የተከራየውን ኪራይ ገንዘብ ይስጧችሁ፣ ሌላ ቦታ ላይ ቤት ተከራዩበት እንጂ እዛው አንድ ግቢ ውስጥ መኖር በጣም ነው ቢከብደው፣ በጣም ከባድ ነው። እርስ በርስ የተበላላ ቡዳ ከዓይን ያትራቅ ያለ ይመስላል። ግቢ የሚባለውም ስም የመጣው በዛ ነው። ግቢ ማለት አንድ ትልቅ ግቢ አሁን እየፈረሰ መጥቷል እንጂ አብዛኛው ቦታ ላይ ገጠር ላይ አለ። ትልቅ ግቢ ይሰሩና አባወራዎች ከዛ ላይ ልጆቻቸው እዛው አግብተው እንዲኖሩ ያደርጓቸዋል። ከዛ በጋብቻ የተሳሰሩ ልጆች ግቢ የሚለው ቋንቋ ራሱ ጋብቻ ነው የሚያሳየውና በጋብቻ የተሳሰሩት ልጆች አንድ ላይ ተሰብስበው ይታያሉ። ያ ደግሞ እናት ላይ ሆኖ ልጆቻቸውን በቡዳ በልተው ከነበረ ትዳራቸውን በቡዳ ይበላል። እዛው ይታያሉ። መናቆር፣ እናትና የልጆች ሚስት፣ እናትና የሴት ልጆቻቸው ባል ይጣላሉ። ባል ሰክሮ ሲመጣ የተንገዳገደ ሲመጣ እናትየዋ ትናገረዋለች፣ አባትየው ይናገረዋል። የወንድሞቿ በተለይ ያገባችው ሴት ወንድሞች ካሏት እና ባሏ የሚደበድባት ከሆነ እዛው ጸብ ይነሳል። በጣም ከባድ ነው የሚሆነው። በእርግጥ ነገሩ ስታዩት መሆን የለበትም መምታት የለበትም አይደል? ግን ነገሩ በሰላም ሊሆን የሚችል እሷ ራሷ በዘዴ በብልጠት ልታስተካክለው የምትችለውን ነገር ወንድሞቿን ተመክታ ባሏ ልታጠቃው ትችላለች፣ ልትጎዳው ትችላለች። ወንዱም ከሆነ ደግሞ እዛው ሚስት አምጥቶ አግብቶ ከሆነ ከእናትየው ጋር ብዙ ጊዜ ሚስት ወደ ባሏ ግቢ ከመጣች ወይም ደግሞ የእናትና የአባት ግቢ ከመጣች ከእናት ጋር ያለመስማማት አለ። ብዙ ቤት ውስጥ የማየው ነገር ነው። አይስማሙም። ልጃቸውን የበደለችባቸው ይመስላቸዋል። ሲገባ ሲወጣ ከከሳ በተለይ እንደገናም ደግሞ ሰክሮ ሲገባ ይስካር ምን ችግር አለው እንደፈለገ ይሁን ምናምን የሚሉት ነገር አለ። ገበናን የመሸፈን ነገር ልጃቸው ሰክሮ ስለመጣ ሚስትየዋ መቻል እንዳለባት እኛም እንዲሆነን ይኖር ነው ምናምን ያረጉታልና ሚስት ማስተካከል ያለባትን ነገር በዘዴ እንድታስተካከል አይገፋፏትም። እልህ ውስጥ ነው የሚከቷት። ከዛ ጥላ ትወጣለች። ሂጃ ይላል። ልጆቹን ማን ያሳድግለታል? እናቱ እዛው ግቢ ስለሆኑ። ይሄ ነገር በጣም ከባድ ነው። ስለዚህ ብትችሉ ማለት ነው ውልቅ ካገባችሁ በኋላ ከሰፈሩ መራቅ አይደለም ከግቢው ከሰፈሩ ርቆ ሌላ ቦታ ሄዶ እናት መታ ትጠይቅ ተሳፍራ
አባትም ተሳፍረው መጥተው ጠይቀው ይሄዱ። አንተም ተሳፍረህ መጥተህ እናትህን ጠይቀህ መመለስ ነው በቃ። ልጆችህም አድገው ልጆችን ይዘህ ሄደህ እናትህን ሲጠይቁ አባትህን ሲጠይቁ ያ ነገር ለአንተም ጥሩ ነው ለአንቺም ጥሩ ነው ብዬ አስባለሁ። ወደ ገጠመኙ እንመለስ። በመሀል የመጣ ምክር ነው እና እቺ እናት የተፈታችው እናት ማለት ነው ክፉ ሆነች። ለምን እኔን ፈታኝ በዛው ሰፈር ሆኖ ለምን ሌላ ማቃትን ሴት እድር ላይ ማቃትን ሴት ለምን አገባ ብላ ተናዳ መተት ማድረግ ጀመረች። የምትልከው መተት እንጀራ እናትየዋን ክፉ አደረጋት። በስሟ ነው የምትልከው። ልጁን አምጣ የምትለው ልብስ አለ። አንተ እስኪ ያቺ የአባትህ ሚስት ቤት ውስጥ የምትለብሰው ልብስ ካለ እስኪ አምጣልኝ፣ የእሱ አይነት ልብስ መግዛት ፈልጌ ነው ትለዋለች። እሺ ብሎ ደብቆ ልብስ ያመጣል። እሱ ደግሞ አልገባውም፣ አስማትና ድግምት አያውቅም። በዛ ልብስ ሻሽ ነው ያመጣላት፣ ቀይ ሻሽ ነው። ያው ቀይ ሻሽ ይገባቸዋል ምን እንደሆነ። ቀይ ሻሽ ብዙ ጊዜ የሚያደርጉ እናቶች ሳያውቁ የሚያደርጉ ሊኖሩ ይችላሉ። ግን አዳልሞቴ ነው የአዳልሞቴ መንፈስ ያለባቸውና ይሄንን መንፈስ በከራማነት ቤት ውስጥ የሚያፈሉለት የሚያመልኩት እናቶች የሚያደርጉት ነው። ይሄንን የምትሰሙ ስለ መንፈስ ምንም የማታውቁ ሰዎች አፋችሁ ልትከፍቱ ትችላላችሁ። እኔ ግን እያወራሁ ያለሁት በተጨባጭ በማስረጃ ስለሆነ አይደለም። አፋችሁን የፈለጋችሁትን ነገር ክፈቱ። ዋናው ትልቁ ነገር መረጃ ማቀበላችን ነው። የሚገባቸው ይገባቸዋል ማለት ነው። እና ያንን ቀይ ሻሽ አምጥቶላት በዛ ስታስደግምባት ሻሹ ጭንቅላት ላይ ሲታሰር ጭንቅላቷ ተቀየረ። ሴትዮዋ አስተሳሰቧ ተቀየረ። እሷ የፈለገችው ሴትዮዋ አብዳ እንድትወጣና እሷን መልሶ እንዲያገባት ነው ወይ እንድትሰድበው ነው። ግን የገዛ ልጇን እንድትበድል አደረገቻት። ልጇ እዛ ቤት ነው ያለው። ይሄን ሳረግ ይሄ ያጋጥመኛል ብላ ማሰብ ነበረባት። እንጀራ እናትየዋ ማላይ ክፉ ሆነች። ልጁ ላይ ክፉ ሆነች። በቃ በገባ በወጣ ቁጥር በምግብ ትበድለዋለች። የገዛችለትን ልብስ እያቃጠለችው አገኛት ከትምህርት ቤት ሲመጣ። ምን ነው ማየ ምን አድርጌ ነው ደግሞ ዛሬ አላት። ሄድ ስንበል ወሬኛ ሹክሻኪ እናት ጋር እየሄድክ ምናምን ብሎ መንፈሱ ማዋጋት ጀመረ። በትክክል ምን እንደተፈጠረ ልጁ ገብቶታል። ግን እንዴት መንፈሱ እንደዚህ በዚህ ልክ በሚስጥር የተደረገ ነገር በይፋ ወጣ እንዲገዳደሉ ስለፈለገ እና ሚስትና እንጀራ እናት ወይም ደግሞ የተፈታችና የተገባች ሚስት አማርኛ አገላለጹ ትንሽ ግራ ያጋባልና ብቻ በአጠቃላይ ሰይጣን የሚፈልገውን ሐሳብ እያከናወነ ያለውና ልብሱን አቃጠለችበት። ተናደደ፣ ደነገጠ፣ ክፉ ሆነ። በቃ ልጁ ራሱ ያ መተት ደግሞ መልሶ ክፉ አረገው ልጁ። ለምን ይሄንን ወስደህ ልብሷ ላይ ቀላቅለው ብላ በፌስታል ቋጥራ ነው የሰጠችው። ይሄን እዛ እሷ ጋር አስቀምጥ ብላ። በማን እጅ ነው የተላከው? በራሷ በገዛ ልጇ እጅ። እና የእናት ክፉ ማለት እንደዚህ ነው እንግዲህ የራሷን ኢጎ የራሷን ድንፋታ የራሷን ግትርነት ብቻ እያየች ከባሏ ጋር እልህ ተጋብታ እልውሃ አሁንም ልጇን እየጎዳው ነው። በፊትም ልጇን ጎድቶታል። የመጨረሻ ልጇም የሞተው በዚህ እንዝላልነት እንደሆነ ነው የምረዳው ከተነገረኝ ታሪክ የተነሳ። አባትየው እንደሚናገረው ከሆነ ልጁ የ8 ዓመት ልጇ የሞተው ራሱ በእሷ ችግር ነው፣ በእሷ ዝርክክነት እንደሆነ ነው። ይሄ ነው ተብሎ ባይነገርም እና ለትዳሯ መበተንም ለትዳሯ ሰላም ማጣትና ለልጇ መሞትም ተጠያቂ ከሆነች ወደ ኋላ አትልምች ሴትዮ ማለት ነው። ይቅርታ መብራት ጠፍቶብኝ ነው። እና ወደ ኋላ አትልም። እና ብቻ በአጠቃላይ በራሷ ጸባይ ማንነት በራሷ ጸባይ ችግር ብዙ ነገር ብታጣም ደሞም እንደገና ደግሞ ምስኪኑን የምታቀው የዋህ እንደሆነ የምታቀው ባሏንም ጭምር በጣም እየጎዳችው ነው ያለችው። ይሄንን እየተከናወነ እንደሆነ ባልየው አያውቅም። ከሆነ ጊዜ በኋላ ሚስቱ ጸባይዋ ተቀያየረበት። ይቺ አዲስ ያገባት ሚስቱ እንጀራ እናት የተባለችው ማለት ነው። እንደምን ሆነሻል? የቋጠርሽልኝ ምግብ ጥሩ አይደለም። በነገራችን ላይ ውጪ መብላት አይወድም። በምሳ ቋጥሮ ነው የሚሄደው። ሀብታም ነው፣ ደህና ብር አላቸው፣ ጥሩ ኑሮ ነው የሚኖሩት። ማለቴ እንደ ቅጥረኛም አይደለም ሰውየው፣ በጣም ጎበዝ ነው ገንዘብ ላይ አያያዝ እና የቋጠርሽልኝ ምግብ ጥሩ አይደለም። በዛ ላይ ደግሞ ስመጣ ጥሩ ፊት አትቀበይ፣ ትነጫነጫለሽ ምናምን አላት። ፍቶኝ እስቲ ምናምን በቃ ስትወጣ ስትገባ ጓዳ ስትሄድ ምን ስትል ምን ሆናለች ይሏል ልጁን። አላቅላትም አለ። ምን ሆናችኋል? ካንተ ጋር የተጣላችሁት? እኔ አላቅም። ከትምህርት ቤት ስመጣ ልብሴን እያቃጠለችው አገኘኋት አለ። አለ ደነገጠ አባትየው። ለምን ነው ልብሱን ያቃጠልሽው? አይ እኔ ተባይ አግኝቼበት ነው። ይሄ አይሆነው ሌላ ልብስ ግዛለት ብዬ ነው። ተባይ ብዙ ተባይ አገኘሁበት። የት አባቱ ሲንደባለል እንደዋለ አላቅም ስትል ጊዜ የት ነበርክ አለው። እኔ የትም አልሄድኩም። እኔ ምንም ምን እንዳገኘችበት አላውኩም። እንዲያውም እንደዚህ አይደለም ያለችኝ። ስመጣ ከትምህርት ቤት እንኳን አቃጠልኩት ደግ አደረገ እንኳን አቃጠልኩት ብላ አለችኝ ብሎ ተናገረና ምንድነው ግራ ገብቶኛል የምታወሩት ነገር። ከመቼ ወዲህ ነው ደግሞ ሁለታችሁ በዚህ በክፉ የተፈላለጋችሁት? ተሳሳቁ ትጨዋወቱ አልነበር እንዴ ብሎ ደብሮት ቴሌቪዥን እያየ ቆየና
እራቱንም ትነካነካ አርጎ በልቶ ብቻ ተኛ። ለመጀመሪያ ጊዜ ሚስቴና አዲሷ ሚስቴና ልጄ ሲጣሉ ያየሁት የዛን ቀን ነው የሚለው አባትየው። ከዛ እየባሰ መጣ። ከስራ ስመጣ ችግር ውስጥ ገብተው መታዋለች። እሱም አኩርፎ ተኮራርፎ ነው ማገኛቸው። ምን ሆናቸዋል ደግሞ ዛሬ ሲል እሷም እርጉዝ ሆናለች። እንግዲህ እቺኛዋ አዲሷ ሚስቱ አርግዛለች። ምክንያቱም አዲስ ትዳር ነው፣ ልጅ የማይቀር ነገር ነው። እድሜዋ ሳይገፋ መውለድ እንዳለባት ተረድታ ነው ያረገዘችው እንጂ ማርገዝ አልፈልግም ብላ ነበር እሷ። መቼም እድሜ ከሄደ በኋላ መጋባት ለሙቀት አይደል የሚባለው። እርጉዝ ናት አስቡ። በዚህ እርግዝናዋ ጊዜ ደግሞ ከልጁ ጋር ስትጣላ ባልየው ወደ ማንም አላት ያለበት ሚስቱን አንተ ስነ ስርዓት አድርግ ነግሬሃለሁ ወይ ወደ እናት ሂድ ምናምን ብሎ እሱን ነው የሚቆጣው። አባዬ ደግሞ እንዴ ምን አድርጌ ነው ምናምን ይላል። ልጁ የዋህ ነው፣ ያሳዝናል። ምንም ነገር ሳያጠፋ እንጀራ እናቱ ብትበድለውና እንደዚህ ችግር ውስጥ ብትገባም እሷም ደግሞ ወድ አይደለም የተላከባት ተልኮባት ነው። ነገሩ እየከፋ መጣ እና ወደ እናቱ ለመመለሰው ብላ ልጁ ከቤት ብን ብሎ እንዲወጣላት ጠንቋይ ጋር ሄደች። የገባው መንፈስ ጠንቋይ ጋር መሮጥ የለመደ አይደለ? ምንም የሌለባት ባህሪ ወጣች። ቤት ውስጥ ቡና በማፍላት ያው አዳልሞት መንፈስ አለ። በእርግጥ ቀይሻሽ የሚያስደርጋት ያው መንፈስ ደግሞ እንደገና በእልህ ውስጥ እንድትገባ አድርጎ ጠንቋይ ቤት እንድትሄድ አንቺም ደግሞ እንደዚህ አርጊባት ብሎ ጠቆማት ማለት ነው። ያቺኛዋ የተፈታች ሚስት ማለት ነው ጠንቋይ ቤት መሄድ ልማዷ ስለሆነ ወይም ደብተራ ጋር መሄድ ልማዷ ስለሆነ የመጣው እሱ መንፈስ ስለሆነ እሷ ላይ እሷም እንደዛው እንድትሄድ አደረጋት ማለት ነው። ለዚህ ነው ሄዳችሁ የማታውቁ ሰዎች ድንገት ተነሳችሁ የምትሄዱ ከሆነ ጠንቋይ ቤት በሚሄዱ ደብተራ ጋር በሚሄዱ ሰዎች ቡዳ መንፈስ ተበልታችኋል ማለት ነው። የቡዳ መንፈስ በነገራችን ላይ ይበላላል። አንድ ማቃት የዚህ አዲስ አበባ ላይ መርካቶ አካባቢ አንድ ትምህርት ቤት ስትጠቆም ሰምታችኋል አይደለም? መርካቶ አካባቢ አዲሱ ገበያ ሚካኤል ማለት ነው። እዛ አካባቢ አንድ ትምህርት ቤት ማቀዋልና መምህርት ሁለት ሴት ጓደኛሞች መምህርቶች ነበሩ እና ሴቷ መምህርት አንደኛዋን ጓደኛዋ ሴት መምህርቷን በቡዳ በላቻት። መምህርት ለመምህርት ማለት ነው። የሚገርማችሁ ሕፃን ልጅ ታሞ ለሞት ነው የደረሰው። እግዚአብሔር አትርፎታል። እና ይሄ ልጅ የታመመው በምን እንደሆነ ልጁ በመከራ ነው አፉን ፈቶ የተናገረው። ቲቸር መታ ከሳመችኝ በኋላ ነው እንደዚህ ሆንኩት ብሎ በስንት መከራ ሆስፒታል ውስጥ ሆኖ ተኝቶ ነው ለእናቱ ተናግሮ ትምህርት ቤት ድረስ መታ ቲቸር አንቺ ስትስሚው ነው ልጅ የታመመውና ችግር አለብሽ ተጠመቂ ብላ ነገረቻት። መምህር ወላጅ ማለት ነው። እንዴት ስትል አይ እንደዚህ እኛ ቤት ውስጥ እንደዚህ ነገር የለም። ይልቁንስ እንደዛ ከሆነማ ጓደኛዬ ነች በቤተሰባቸው እንደዚህ እንደሆኑ ትነግረኛለች። እኔ ስስመው ከሆነ እንደዛ የሆነው ይሄ ልጅ እኔ በጓደኛዬ ተበልቻለሁ ማለት ነው ብላ ልጅቷ ራሷን አዳነች ይባላል። በጣም በቅርበት የማውቀው ታሪክ ነው የምነግራችሁ። እንዲያውም ብዙ ተማሪዎች ፌንት እያሉ እየተረፈረፉ እየወደቁ ምናምን ክላስ ውስጥ ነስር እየነሰራቸው ራሳቸውን እየሳቱ ወላጅ የሚጠራበት ምክንያት አንዱ ምክንያት ይሄ ነው። ከዚህ በፊት የዛሬ 6 ዓመት ተናግሬያለሁ። በእንደዚህ አይነት ነገር እዛው አካባቢ ያለ ሌላ ትምህርት ቤት ተናግሬያለሁ። እዛው አካባቢ ሌላ ትምህርት ቤት እና እንዲያውም ለምን አንድ የሆነ ቪዲዮ አላሳያችሁም? አንድ እህትም ስትናገር ሰምቻታለሁ በቲክቶክ ላይ። ቆይ ሂስትሪ ላይ ልግባና ምን አለች? ቡዳ መንፈስ አለ ብላችሁ ታስባላችሁ አለች። ታሪኳን ቲክቶክ ላይ ገብታችሁ ብታዩት የዚችን ሴት የምታወራው ነገር ይገርማል። መንፈስ እንዳለ ጠንቋይ ጎረቤቷ እንደነበረች እየተናገረች ቡዳ መንፈስ የለም ብዬ አስባለሁ ትላለች። ቆይ ማልንገራችሁ ላሳያችሁ እስቲ ስሟት እችትና ቡዳ አለ ብላችሁ ታምናላችሁ ወይም ደግሞ ቡዳስ ምንድነው ልጆቻችን ላይ የሚያመጣውስ ምን አይነት ተጽዕኖ ነው? እኔ በእውነት ለመናገር ኔጌቲቭ የሆነ ስፕሪት ከሰዎች ወደ ሰዎች የሚተላለፍ በጎ ያልሆነ ነገር ይኖራል ብዬ አምናለሁ። ግን በእኔ አስተሳሰብ ቡዳ አለ ብዬ አላምንም። የምታርሙ አርሙኝ። ለምን መሰላችሁ? በሆነ ህይወት አጋጣሚ ላይ ሰዎች እኔ ላይ የገጠመኝን ታሪክ ነው የማካፍላችሁ። መምህር ሆኜ በነበረበት ሰዓት የሆነ ቦታ ክፍለ ሀገር አስተምር ነበርና እዚሁ ቅርብ አካባቢ ነው። በማስተምርበት ሰዓት ታዲያ አንድ ተማሪ ነበረኝ። አላወቅኩትም። ምክንያቱም እዛ ቦታ ከተመደብኩኝ ከተወሰነ ጊዜ በኋላ ስም ጠሪው ነበርኩ። ልጁ አጋጣሚ ሆኖ ልብ አልላቸውም ብዙ ስለሆኑ እና ያ ልጅ ይሞታል። በድንገተኛ አጋጣሚ ይሞታል
እና ተማሪዎችን አስተባብረን የትምህርት ቤት ማህበረሰቡ ሆነን እንትናለን ለቅሶ ፕሮግራም ላይ ተገኘን። ተማሪዎቹ ሲያለቅሱ ሲያዝኑ በጣም አዘንኩኝ። ቀብር ስነስርዓቱን በሌላ ባህላዊ ስነስርዓት ነው የተደረገው። በጣም ልቤ የተነካ ልጁ ፎቶም ስለሌለኝ ስለማላቀውም በጣም አዘንኩ እውነት ለመናገር እና ቀብረነው ከመጣን ከተወሰነ ጊዜ በኋላ ታዲያ ከ15 ቀን ወይ ከወር በኋላ ሊሆን ይችላል አንድ ሌሊት 6 ሰዓት አካባቢ በከባዱ ቤት የተደበደበ የኔ ቤት ተደበደበ እና በጣም ደንግጬ የተነሳው በጣም እኔ ብዙ ጊዜ በህይወቴ በጣም ከባድ እንደ ቻንስ ሆኖ የሚሄድባቸው ቦታ የሚከተለኝ ነገር አለ ፈተና በቃና አስታውሰዋለሁ። የሆነ ቤቴ ላይ ቦምብ የወደቀ የሆነ ከባድ ፍንዳታ የተከናወነ ነበር የመሰለኝ እና ሌሊት ነው 6 ሰዓት ላይ ነው። በጣም በቃ ደነገጥኩ። ማለት አልችልም። በቃ እንደ ሴት የሆነ በምደነግጥበት ሰዓት ድረሱልኝ ማለት አልችልም እና ጸጥ አልኩ በቃ እና ይደበደባል ቤቴ። እኔ እንድጮህ ነው የተፈለገው። ቆርቆሮ ይመታል፣ ግድግዳው ባንካሴ በተለያዩ ነገር የጦር መሳሪያዎች ይጎሻሸማል። በቃ አስታውሷል የዛችን ሌሊት የሆንኳትን እና ከጎኔ አንድ መምህር ነበረ እና ተጣራሁ። እየሰማሁ ነው ፍቅር አለኝ እና በጣም ደነገጥኩ። አይዞሽ በቃ ሌላ ጥቃት የሚያደርጉ ከሆነ ሌሊቱን ሙሉ ሳለቅስ አድሬ በጣም ከባድ ሌሊት ነበረ። በጣም ሳለቅስ አደርኩ። ጠዋት ላይ መምህራኖች ተሰበሰቡ። በጣም መንፈሳዊ ጉዳት ደርሶብኛል። ምንድን ነው በቃ በጣም ለራሴ ጥያቄ የሆነብኝ ነገር ነበረ። በወጣትነቴ ላይ የሚገጥሙኝ ፈተናዎች ከባዶች ናቸው እና መምህራን ተሰባሰቡ እና ኮሚቴው በቃ እሷን ለማጥቃት አይደለም፣ እሷን ለማጥቃት ቢሆን ኖሮ በሯ ተከፍቶ ማድረስ የሚፈልጉትን ጉዳት ማድረስ ይችሉ ነበረ። ነገር ግን እሷ እንድትጮህ ነበር የተፈለገው። ቤቷ ሲደበደብ ከመምህራኖቹ አጥር ውጭ የነበረ ዳር ላይ የነበረ ቤት ነበር የነበረኝ እና እሷ ስትጮህ ሌሎች እየሮጡ ሲመጡ ማጥቃት የፈለጉት ሰው አለ እና እንደዛ ለማድረግ ነበረ። ነገር ግን እሷ ያን ባለማድረጓ ያው ሌሎም መምህራን ሰምተዋል። አድፍጦ ጸጥ አለ። በዛ ምክንያት ሊነጋ ሲል ሄዱ። የልጁ ወላጆች ናቸው ልጃቸው የሞተው ቡዳ በልቶት ነው ብለው ነው የሚያምኑት እና የተጠራጠሩት ሰው ስላለ ነው ብለው እንደዚህ አይነት ድምዳሜ ላይ ደረሱና በወቅቱ በጣም አስታውሳለሁ። በጣም አዘንኩኝ። አንዳንድ ሰዎችም እሷንም ተጠራጥሯታል ቀይ ስለሆነች ምናምን ነገር ብዙ ነገር ሰማሁ። ስለራሴ ሌላ ሰው ሲያማ ሰማሁና ቡዳ ሆነን እንዴ እኔ ራሴ ቡዳ ነኝ እንዴ? ልጅ ሆነን አስታውሳለሁ የሆነ ቦታ የሆነ መንደር እንዳትሄዱ ያ የቡዳ ሰፈር ነው። ልጆች ሆነን በቃ ሲያተኩሰን ቤተሰብ የሚጨነቅበት መንገድ ምናምን አስታውሰዋለሁ እና በቃ ቡዳ የለም አልኩ በቃ የዛን ቀን። ምክንያቱም እኔ በዛ በማላውቀው አካባቢ ባይተዋር በሆንኩበት ቦታ ላይ እንደ ቡዳ ተቆጥሬ ነበር እና በቃ የለም ሰዎች የሆነ ስፕሪት ጤነኛ የሚሆኑ ጤነኛ አስተሳሰብ የሌላቸው ሰዎችን ለመረበሽ ሆን ብለው ሌላዎችን ለማጥቃት የሚጠቀሙት ኃይል ሊኖር ይችላል። ያንንም በህይወቴ ብዙ ነገር ተመልክቻለሁ፣ ማስተዋልም እየቻልኩ መጥቻለሁ። ነገር ግን እንደው የሆነ ጎሳ ወይ የሆነ ማህበረሰብ ወይም ደግሞ የሆነ የህብረተሰብ ክፍል ቡዳ ነው ተብሎ የተሰየመ ክፍል በርካታ አካባቢዎች ላይ እንሰማለን። ለኛ ለኢትዮጵያኖች አዲስ አይደለም። እኔ ዛሬ ይህንን ነገር የእናንተን ሀሳብ እንድትሰጡኝ የፈለኩት በእኔ እምነት ቡዳ የለም። የዛን ሰሞን ልነግራቸው አልችልም። እኔ ራሴን ተጠራጥሮ ነበር። ልጁን አላውቀውም። እንደ መምህር ከሌሎች ሰዎች ስሰማ በጣም አዝኛለሁ። ያለ ጊዜው የተቀጸፈ ልጅ ነው። ድንገት መርፌ እየወሰደ እያለ በድንገተኛ ህመም ነው የሞተው ልጁ። ምናልባት ማናውቀው ብዙ ተላላፊ በሽታዎች አሉ እናውቃለን። ቫይራል አሉ፣ ባክቴሪያ አሉ እና እግዚአብሔር ፈቅዶ ወስዶታል። ግን በሱ አሟሟት ውስጥ ብዙ ሰዎች ግን ተጠርጥረን ነበር እና ይህን ህይወት ክፍሌ ላካፍላችሁ ብዬ ነው። እናንተ ቡዳ አለ ብላችሁ ታስባላችሁ ወይ? እውነት ለመናገር እኔ ልጆችን ሳሳድግ በጣም በርካታ ፈተናዎችን አይቻለሁ። እንደ እናት እንደ ወላጅ ተፈትኛለሁ እና ብዙ ነገሮችን ማለፍ ያለው። ግን እናንተ ቡዳ አለ ብላችሁ ታስባላችሁ? እስቲ ሀሳባችሁን ስጡኝ። አመሰግናለሁ። እኛም እናመሰግናለን ስለ ግልጽነትሽ። ግልጽ ናት ልጅቷ። በትክክል ሀሳቧን በደንብ አድርጋ አንጸባርቃለች።
በዚህ አጋጣሚ የቲክቶክ ፕሮግራሟን ገብታችሁ ብታዩት ወይም ደግሞ የቲክቶክ ቻናሏን ገብታችሁ ብታዩት ማን ፍቅር በላይ ነው የምትባለው። ብዙ ጠንቋይ ጎረቤት መምህርት በነበረችበት ሰዓት ጠንቋይ ጎረቤት እንደነበረቻትና ማን ጠንቋይ የምትባለች ስሟ ጠፋኝ አቅርባት ማለት ስለሷ ተናግራ ነበርና እንደዚህ የምታወራ ወድ አይደለም በሷ መንፈስም ተበልታ ነው ብዬ ነው የማስበው። ለምን ገና በልጅነቷ ጀምሮ አባቷ እንዴት እንዳሳደጋት እንዴት በጥሩ ቤተሰብ እንዳደገች ስትናገር ነበር። ፕሮግራሞቿን ስላየሁኝ ነው። ምንድነው እሷ የተናገረችው ሙሉ በሙሉ ሐሳቡን ቁጭ ላግላችሁና ከዛ ወደ ገጠመኙ ገባለሁ። ባጭሩ ነው መነግራችሁ። መጀመሪያ እሷ ቡዳ ሳትሆን ቡዳ ነሽ ተብላ ስለተወነጀለች ቡዳ የለም ብላ መደምደም ጥፋት ነው። አንድ ዕቃ ተሰርቋል። የተሰረቀው ዕቃ ሳይገኝ ሌባ አንተ ነህ ተብለ ብትከሰስ አንተ ወይም አንቺ ብትከሰሺ ሳትሰርቁ ስለተከሰሳችሁ እኔ አይደለሁም ማለት ነው እንጂ ያለባችሁ የተሰረቀ ዕቃ የለም አይባልም፣ ወይም ደግሞ የሰረቀ ሌባ የለም አይባልም። ምክንያቱም እናንተ እንዳልሰረቃችሁና እንዳላደረጋችሁት ዕቃው እንዳልወሰዳችሁት ብቻ ነው መናገር የሚጠበቅባችሁ። እህታችን እየተናገረች ያለችው ምንድነው? ልጁ ሞተ ተባለ። የሞተው በቡዳ ነው ተባለ። ከዛ ደግሞ እኔ ቤት መጥተው ሌሊት አንካሴ ማለት ጥላወጊ ማለት ነው። ጥላወጊ ጦር አለ፣ የእርግማን ዱላ ማለት ነው። በነገራችን ላይ እሱ ዱላ ቤትሽ መጥቶ ከተደበደበ ያ መንፈስ ጸበል ሄደሽ ካላስወጣሽው አሁንም ድረስ አብሮሽ አለ ማለት ነው። እኔን አይነካኝም እኔ ስልጣን የለውም እንዳትዪ። ምክንያቱም አልተቀበልሽውም፣ እኔን አይነካኝም ብለሽ ተቀብለሻል። እንደገናም ደግሞ እኔ ቡዳ አይደለሁም ብለሽ አንቺ ራስሽን በራስሽ አሳምነሻል። አዎ ቡዳ ላትሆኚ ትችያለሽ፣ ግን የቡዳ መንፈስ በልቶሽ በልጅነትሽ የተበላሽበት የቡዳ መንፈስ አብሮሽ አድጎ ሳትጸልይ ሳትጾሚ ሳትሰግጂ በነበርሽባቸው 7 ዓመታት ውስጥ አንቺ ላይ ኃይል አግኝቶ እንደገና ሌላ ልጆች ሊበላ ይችላል። በቲክቶክ ላይ መውጣትሽ አንዳንድ ጊዜ ግልጽነትሽ እንደዚህም አይነት ሐሳብ እንዲህ አይነት ሂስም ሊያሰጥሽ ስለሚችል ተቀበዩ። እንግዲህ ምን ማድረግ አይቻልም። ይሄንን እንድናገር ያስገድደኝ ምንድነው? አንቺ ቡዳ የለም ለማለት ነው የወጣሽው እንጂ እኔ ቡዳ አይደለሁም የሚለው ነገር መደምደም አትችይም። ቡዳ የለም ሌላ ጉዳይ ነው፣ ቡዳ አይደለሁም ሌላ ጉዳይ ነው። አይገናኝም። ሁለቱ ራሱ ተያያዥነት ያለው ሐሳብ ሊመስል ይችላል ቡዳ ስለሚለው ቃላት ስለምናወራ እና እኔ የለብኝም ማለትና ቡዳ የሚባል የለም ማለት ይለያያል። አዎ እኔ የለብኝም ማለት ትችላላችሁ። የለብኝም የምትሉት ደግሞ ስለምትጾሙ፣ ስለምትሰግዱ፣ ስለምትጸልዩ ሊሆን ይችላል። ወይም ደግሞ ቤተሰቦቻችሁ የቡዳ ዘር አይደሉም ተብሎ ስለሚገመቱ ወይም ደግሞ እንዲህ አይነት ነገር በእናንተ ቤተሰቡ ስለሌለ እኔ ቡዳ የለብኝም ልትሉ ትችላላችሁ። ወይም በተዘዋዋሪ መንገድ ስለ ቡዳ ሲነገር አትቀበሉ ይሆናል። መንፈሱ ግን የለም ማለት አይደለም ነው። እናንተ እንደዚህ ስላሰባችሁ መንፈሱ የለም ማለት አይደለም። ስራውን እየሰራ ነው። በውስጥ በኩል ተደብቆ ስራውን ይሰራል። የቡዳ መንፈስ ምን እንደሆነ ለማወቅ ቡዳ ምንድነው የሚለው የጻፍኩትን መጽሐፍ ማንበብ፣ ስለ ቡዳ ደግሞ ያስተማርናቸውን ትምህርቶች በደንብ አድርጎ ገብቶ ማየት፣ ያንን በደንብ ቼክ ማድረግ። ቡዳ ምንድነው ብዬ 3 ተከታታይ ትምህርት አስተምሬያለሁ። ሚስት በባሏ ላይ የምታደርሰው ጉዳት፣ ባል በሚስቱ ላይ፣ ሚስት በልጆቿ ላይ፣ ልጆች በእናትና በአባታቸው ላይ የቡዳ መንፈስ ሲኖርባቸው የሚያደርጉትን ነገር ተከታታይ 3 ትምህርት አስተምሬያለሁ። ቡዳ ምንድነው 1 2 3 መምህር ተስፋ ያበራ ብላችሁ ብትገቡ ታገኙታላችሁ። ይቺ ሴት ግን ተማሪው ሞተ ያሳዝናል አለች። ከዛ ግን እሷ ለምን ተጠረጠረች ነው። እሷን ለምን ጠረጠሯት? ምክንያታቸው ምንድነው? እንዴት እሷን እቺ የገደለችው ተባለ? ምን ፍንጭ አግኝተው ነው? ወይ ጠንቋይ ቤት ሄደው ነው? ወይ የሆነ ነገር የነገራቸው ሰው አለ? ምንድነው ምክንያቱ? በተለይ እዛ አካባቢ እዛ ህዝብ ላይ ማለት ነው ከመሬት ተነስተው ይሄ ነገር ሊያስቡት አይችሉም። ስለዚህ እቺ መምህርት ወይ እሷ ራሱ በቡዳ ከተበላሽ በኋላ ለ7 ዓመት ያክል የተቀመጠ የቡዳ መንፈስ እሷን መልሶ ቡዳ አድርጓታል። ወይ ደግሞ እውነትም በትክክል አልበላችሁም ይሄ ልጅ እሷን ቡዳ መንፈስም የለባትም። በጥርጣሬ ነው የመጡት። ማን እንደበላው ስላላወቁ እሷ ልትሆን ትችላለች ብለው መጡ። ያ ማለት ግን ቡዳ የለም አያስብልም። ልጁ በቡዳ ተበልቶ እንደሞተ ማስረጃ ስላገኙ ነው ማለት ነው። እነዚህ ሰዎች መምህራኖች የሰጧት ማስተባበያ እሷ እንዳትቀየምና እንዳይደብራት ነው። የሆነ ሰው ሊያጠቁ ስለፈለጉ ያንቺን ቤት የደበደቡት ለዛ ነው። እንደዛማ ከተፈለገ ጥይቱ አርጎ ተኩሶ ወይም ደግሞ አንድ ሴት ብላ እንድትጮህ ማድረግ ይችላሉ። ከዛ ያቺ ሴት ስትጮህ ደጅ ላይ ሲወጡ ያንን ሰው መያዝ ይችላሉ። ግዴታች ሴትዮ መጮህ አይጠበቅባትም። ስለዚህ በጥላ ወጊ ነው እሷም እንድትሞት ነው ያደረጉት። ግን አልሞተችም። እግዚአብሔር ጠብቋት። እቺ ሴት እንግዲህ
ለታምር አለች። አሁንም ይኸው እንግዲህ በቲክቶክ ላይ እያስተማረች ነው፣ እየተናገረች ነው፣ ሀሳቧን እየገለጸች ነው። ግን ጥላ ወጊ እንደተላከባት ያስታውቃል። አንካሴ አድርገው በሬን ደበደቡት፣ ቤቴ እንዳለ ደበደቡት ነው ያለችው። ይሄ የጥላ ወጊ መንፈስ በህይወት በነፍስ ባይገላትም ማለት ስጋዋን ከነፍሷ ባይለያትም በህይወቷ ላይ ግን ሁሉ ነገር ጥላ ወጊ ሊሆንባት ይችላል። በህይወቷ ላይ ብዙ እንከን ሊያጋጥማት ይችላል። እሷ በባሏ ላይ ባሏ በእሷ ላይ እስከ ሞት ድረስ ሊያደርስ የሚችል እስከ ፍቺ ሊያደርስ የሚችል ወይም ደግሞ ከባድ ጸብ ውስጥ ገብተው ደም እስከ መፋሰስ ሊያደርስ የሚችል ችግር ውስጥ ሊገቡ ይችላሉ። ያው ጥላ ወጊ ውስጥ ስለተደበቀ ቅድም እንዳልኳችሁ የመርካቶ አካባቢ አዲስ አበባ ላይ መምህርቷ በቡዳ ስለተበላች በይዋ ሳትሆን የተጋለጠችው ተበይዋ እንደገና ሌላውን ተማሪ በልተዋለች ማለት ነው። እና ልክ እንደዚህ አይነት ነገሮች ይፈጠራሉ። ብዙ ዓመት አብሮ በጓደኝነት መኖር ጥፋት አይደለም፣ ግን ችግር እንዳለበት የምታውቁት ጓደኛችሁ ወይም ደግሞ ችግር እንዳለባት የምታውቋት ጓደኛችሁ ካለች ጸበል እንድትሄድ መንገር፣ መንፈሳዊ ቦታ ላይ አብሮ መሄድ፣ እንድትሰግድ መምከር ነው እንጂ ያለባችሁ ዝም ብሎ ኧረ ውሸት ነው እንደዚያ ነገር አይሰራም ምናምን እያሉ የቡዳ ቤተሰብ እንደሆነች ቡዳ መንፈስ ያለባቸው ቤተሰብ እንደሆነች እያወቀች ነው ረጅም ዓመት አብራት የተቀመጠችው። እቤቷም ሄዳ አብራት ትበላለች። ችግር የለውም መብላቱ፣ በስማም ብላ በልታ ሊሆን ይችላል። ግን እሷ ላይ መንፈሱ ስራ ሰራ ነው። ለምን እሷ ላይ ከጓደኛው የመጣው የቡዳ መንፈስ ሌላ ተማሪ በልቶ እሷ ራሱ ጸበል ሄዳ ራሷን አድና ተማሪው ተመልሶ ወደ ትምህርት ቤት መጥቶ እንደገና እንደ አዲስ ነው እንግዲህ ትምህርት ቤት የተጀመረው። ያ ምንድነው መምህርቷ ልክ ይሄ ነገር እንደተጋለጠ ሲገባት ከትምህርት ቤት ጥላ ወጣች። የመጀመሪያዋ ዋና ቡዳ መንፈስ ያለባት እንደዚህ እኮ ተፈጠረ እንደዚህ ሆነ ስትላት ብን ብላ እንዲህ ነው አላለችም። ተነስታ ወጣች። ነገሩ ከባድ ነው። ስለዚህ እቺ መምህርት ምንድነው እኔ እንዲህ አይነት ነገር ስለደረሰብኝ ወይም ቡዳ ሳልሆን ሳልበላው ልጁን በልተሻል ተብዬ ስለተወነጀልኩኝ ለካ ብዙ ማህበረሰብ እንደዚህ ሳይበላ ነው በልተሃል ተብሎ የተወነጀለው። ስለዚህ ቡዳ የሚባል ነገር የለም እንድትል አደረጋት። እንደዚህ ነው። ባላጠፋችሁ ጥፋት እስር ቤት ታሰራችሁ ማለት ጥፋት አልጠፋም ማለት ነው። የሆነ ነገር አልተደረገም ማለት ነው። እንደዚህ ብሎ ማሰብ በጣም ሞኝነት ነው። ስለዚህ የቡዳ መንፈስ በጣም በጣም ድራማ ይሰራል። ሲስተማቲካሊ ልክ እንደዚህ ይህች አይነት ልጅ እንደዚህ እንድታስብ ሊያደርጉልህ ይችላል። ብቻ ለማንኛውም እቺ ልጅ በመሰረቱ የኛን ትምህርት የምትቃወም ሰው ናት። ሐሰተኛ ጥማቂያን፣ ሐሰተኛ መምህራን ብላ በእንደዚህ አይነት መልኩ ያደገች ሴት አፏን ልትከፍት ትሞክራለች። በጣም የሚገርም ናችሁ ነገር ብዙ ቪዲዮቿን ይዣለሁ። አንድ ቀን የእሷን ሙሉ ቪዲዮን አምጥቼ ማስተማሪያ ነው ማረጋት። ለምንድን ነው ይሄንን እንድናገር የሚያስገድደኝ? ሰው እንዴት በመናፍስት ተከቦ አድጎ እንዲህ አይነት ትምህርት የምናስተምረውን መምህራን እንዴት ይቃወማል? ቢያንስ እንኳን የሆነ ፍንጭ አገኛለሁ። እውነት ነው ይሄ ነገር እስቲ ቆይ በደንብ ላዳምጥ ብላ እንዴት አታዳምጥም? እንዴት አታስተውልም ብዬ ሁሉ እኔ በጣም ገርሞኛል። ስለ መናፍስት ያብራራች በቲክቶኳ ላይ ምናልባት ፎሎወር ለማግኘት ይሁን ወይ ቫይራል እንዲወጣላት ወይ ታዋቂ ለመሆን ይሁን አይዶ ነው አላውቅም፣ ብቻ ኢንፎርሜሽን ለማስተላለፍ ይመስለኛል። ግን እንደዚህ አይነት ነገር እንኳን የምታስተላልፍ ሲሆን እንዴት የኛን ትምህርት መረዳት አቃታት ብዬ ስገባ የአባ ገብረ ኪዳን ትምህርት ተከታታይ ናት። ጥሩ ደስ ይለኛል የእሳቸውን ትምህርት በማዳመጧ በጣም ነው ማከብራቸው ወዳቸው የእሳቸውን ትምህርት ማለት ነው። ግን አንድ ነገር አዳምጦ አመዛዝኖ እዚህ ጋር አለ ማለት እዛ ጋር የለም ማለት አይደለም የሚለው ነገር በደንብ ማመዛዘን ይሻላል። ብዙ ጊዜ ማስረጃ አድርጋ የምታቀርበው ድሮ ካሳለፈችው ታሪክ አምጥታ ነው እንጂ አንብባ አመዛዝን አይደለም። የሆኑ አባ ዘውዱ የሚባሉ ማቃቸው ሰው ነበሩ። ሞተው ተነሱ ተባለና ብዙ ተአምር ተፈጠረ ብላ የእሳቸውን ታሪክ አምጥታ ያንን የምታውቀውን ታሪክ ከማን ጋር ለማገናኘት ትሞክራለች? ዛሬ ከሚያጠምቁት ከሚያስተምሩት እና አጋንንት ከሚያስወጡት አባቶች ጋር ለማነጻጸር ትሞክራለች። እንዴ ይሁዳ ከዳ ማለት ቅዱስ ማቴዎስ ከዳ ማለት ነው እንዴ? ይሁዳ ተንኮለኛ ነው በማሳም አሳልፎ ይሰጣል ማለት ቅዱስ ዮሐንስም፣ ቅዱስ ማርቆስ፣ ቅዱስ ሉቃስ እነዚህም ሐዋርያት ልክ እንደዛ ናቸው ማለት ነው እንዴ? ከብዙ ኦርቶዶክሳውያን መምህራን መካከል ደብተራና አስማተኛ፣ ጠንቋይ፣ አስበርባሪ አለ። እንደገና ደግሞ እግዚአብሔርን ተከትለው ደግሞ የሚሄዱ አሉ። ስለዚህ ልጅቷ በመንፈስ ኃይል ነው የምታወራው ብዬ አስባለሁ። ይሄ የኔ ሐሳብ ነው። መጥፎ ኢነርጂ ብላ በእንግሊዝኛ መጥፎ ኢነርጂ ዳርክ ኢነርጂ ብላ እንደምትለው ቡዳ መንፈስን ላለመግለጽ እኮ ነው። መጥፎ ኢነርጂ ሊኖር ይችላል አለች። በመሰረቱ መጽሐፍ ቅዱስ መጥፎ ኢነርጂ የሚባል ነገር ጽፏል? መጥፎ ኃይል የሚባል ነገር ጽፏል? የለም። እርኩስ መንፈስ ነው ያለው። በቃ ዳርክ ኢነርጂ፣ መጥፎ ኢነርጂ ብሎ በሳይንስ ማጠጋጋት ማስታከክ አያስፈልግም። ይሄ ራሱ በቡዳ የመበላት ምልክት ነው።
አልሸሹም፣ ዞር አሉ። ምንድነው በቃ እዛው አካባቢ ነው። እዛው አጅሬው እንዲያውም ደስ እንዲለው የምትናገሩ ሁሉ ይመስለኛል ንግግሮቿ ሁሉ። እና ቡዳ አለ ብዬ አላስብም፣ ግን ዳርክ ኢነርጂ ወይ መጥፎ ኢነርጂ አለ ብዬ አስባለሁ። እናንተስ ምን ትላላችሁ? አርሙኝ ያለችው ያው እንግዲህ መታረም የምትፈልጊ ከሆነ ትምህርታችንን ገብተሽ በደንብ አዳምጪ። በአንቺ ቪዲዮዎች ላይ በደንብ አድርጌ የምታወሪያቸውን ቪዲዮዎች በሙሉ እንዳለ ማስተማሪ አድርጌ አመጣቸዋለሁ፣ ሙሉ በሙሉ ማለት ነው። ምናልባትም ይሄን ገጠመኝ እናንተ ስታዩት ቆይቶ ስለሚመጣ አስተምሬባትም ሊሆን ይችላል። ከዚህ በኋላ ብዙ ገጠመኝ ከፊቴ ስላለ ከኋላ ብዙ ገጠመኝ አሳልፌ ነው የመጣሁትና ሜቢ እሷን እስክታገኙት ድረስ እኔ ከተቀረጽኩበት ጀምሮ እናንተ እስክታዳምጡት ድረስ በማል ተጠቅሜበትም ሊሆን ይችላል ይሄን ቪዲዮ። እና ምንድነው ወደ ገጠመኙ ስንመለስ የቡዳ መንፈስ ከእንጀራ እናት ወደ ልጁ መጥቷል። የቡዳ መንፈስ ከእናቱም ወደ ልጁ መጥቷል። ልጁ በሁለቱም በኩል በመንፈስ ተጠቅቷል። እዚህ ጋር ሴትዮዋ ጠንቋይ ቤት ሄዳ ምን አደረገች? አብራን ከርት አደረገችበት። አብራን ከርት ምን ማለት ነው? ከቤት ብን ብሎ እንዲወጣ ወደ እናቱ የሚሄድ ወዴት የሚሄድ ብቻ ከቤት ይውጣልኝ የሚል ነገር ነው። በገዛ እጇ የገዛ ልጇን መተት ባረገችባት የእንጀራ እናት ወይም ጸበኛዋ በሆነች ሴት ልጇን አስባረረች ማለት ነው። እና እዚህ ገጠመኝ ውስጥ ሁለት ነገር ታገኛላችሁ። አንደኛ እቺ ልጅ እንጀራ እናት የተባለችው ልጅ ክፉ የሆነችው በማን ነው? በገዛ በዛች በተፈታች ሚስት ነው። እንደገናም ደግሞ ልጇንም ደግሞ ያሳደገችውን ልጇንም አባረረችው። ቢያንስ በተወሰነ ጊዜ አብረው ተቀምጠዋል አይደል? ያባረረችውም ደግሞ በመተቷ ቢሆንም ይሄ ልጅ እዛም ቤት እዚህም ቤት ባለው ነገር በቃ ደስተኛ ስላልሆነ አባቱን ጥሎ ወጣ፣ ጎዳና ላይ ሄደ፣ እብድ ሆነ። በቃ ማታ ሲመጣ ልጅ የት አለ? ጎረምሳው የት አለ? እኔ እንጃ እኔ አላውቅም፣ ሙሉ ቀን አልመጣም አለች። ከዛ አልመጣም ማታ ድረስ አባትዬ ቁጭ ብሎ አደረ። ጠዋት ከእንቅልፍ ቀሰቀሳትና ልጅ የት ነው ያለው አላት። እኔ አላውቅም። የኔ ያደረስሽው ልጁን ካንቺ ጋር ጸብ ላይ እንደነበራችሁ ሰምቻለሁ። አምጪ ልጁን አላት። እኔ አላውቅም፣ እኔ የት እንዳለም አላውቅም አለች። ከዛ የሰፈር ሰዎቹም ተጠሩ ምናምን፣ ኧረ ልጁ አልመጣም ተባለ። ከዛ ቢፈለግ በአፋልጉኝ ማስታወቂያ በምን ቢደረግ ሊገኝ አልቻለም። በእንግዲያውስ ይሄ ልጅ ከሞተ ካንቺ ራስ አልወርድም፣ የሆነ ነገር ቢሆን ካንቺ ራስ አልወርድም፣ አንቺን እፈታሻለሁ፣ እናቱን አገባታለሁ፣ አንቺንም አሳስርሻለሁ። እንዲያውም ይሄ ልጅ ከሞተ ያረገዝሽው እንድታስወርጅ ይፈልጋለሁ። በቃ የሚናገረውን አያውቅም። የሰፈር ሰው ሁሉ በጣም ደነገጠ። በሚናገረው ንግግር ሰው ደነገጠ። ኧረ እንደዚህ አይባልም እንዴ ከጠፋበት ይመጣል ምናምን እያሉት፣ እሷ ደግሞ ገብታ ታለቅሳለች ምናምን። ለምን እፈታሻለሁ ብሏታል። ደነገጠች። ከዛ እንዴት አጋ ታምጣው? መጀመሪያ እስቲ ይፈለግ ተባለ። ሲፈለግ ሊገኝ አልቻለም። ለምን? በአብራን ከርት የሄደ ልጅ እንዴት ነው የሚገኘው? እንደገና ደብተራው ጋር በሳምንት ሄዳ ኧረ ሊፈታኝ ነው ሰውየው፣ ልጁን አጥፋልኝ ብዬ ነበረ፣ አሁን ደግሞ እባክህ ልጁን አምጣልኝ፣ እግረ መልስ በሚባለው ማለት ነው። አምጾተ ብሲት ነው ምናምን እያሉ የሚደግሙት ነገር አለ። ወይም ደግሞ ሴቷን መልሶ ማምጣት። እኔ ብዙም ባላቀውም ጥንቆልናውን፣ ግን ስሙን እንደዚህ ብለው ነው የሚደግሙት። እና ልጁን ወደ ነበረበት ወደ ቤቱ እንዲመለስ ድግምት ይደገማል። ሲደገም ልጁ በሁለተኛ ቀኑ ይመለሳል። ለምን? 2 ቀን የፈጀበት ምንድነው? ክፍለ ሀገር ሄዶ ስለነበር ነው። የሚገርማችሁ ጫካውንም በረሃውንም በእግሩ አቋርጦ ነው የመጣው። እናንተ አይኗን ላለማየት አባቱንም ላለማግኘት እናቱም ጋር ላለመሄድ በሚል ሰበብ ነው ብን ብሎ ሄደው። ለምን ሄድክ ሲባል ግን ውስጥ ያለው መንፈስ ወዴት ነው የወሰደው? ወደሚፈልገው ቦታ። ልጁ የጫት ሱሰኛ እንዲሆን ጫት ወዳለበት በቃ ሱሰኞች ወዳሉበት ቦታ ነው ይዞት ሄደው። እዛ ቦታ ላይ ነው ራሱን ያገኘው። ለምን? ይፈልግ ነበር። ጓደኞቹ ትንሽ ሞክረውት ነበረ። እንደገና የእናቱ ደግሞ መንፈስ አለ። ከባሏ ጋር የተፋታችሁ ብያቸዋለሁ። ቡና እያፈላች ትካድም ነበረ፣ ጫትም ትቅም ነበር። የእሷው መንፈስ ነው ልጇ ላይ ደግሞ ያረፈው እና ወስዶ የራሱ ህዝቦች መካከል ሊቀላቅለው ነበር። ይሄ ልጅ ግን በመሰረቱ እዛው ቢሆን ይሻለው ነበር ማለት ይቻላል። አንዳንዴ ስታስቡት ለምን ከመጣ በኋላ ከባድ ክፋትና ጥፋት ነው የተከናወነው። ልጁ በሁለቱም በኩል በመንፈስ ስለተጠቃ ሲመለስ ኖርማል የመጀመሪያ ባህሪው የለም፣ የመጀመሪያ ጸባዩ የለም። መጣ እንደ ማንኛውም ልጅ ገብቶ ቁጭ አለ። አባቱም የት ነበር ካለው በቃ እኔ ተበሳጭቼ ወጥቼ ነበር ምናምን አለ። በል አርፈህ ተቀመጥ ተባለ። እናትየዋም ሰምታ ነበረ
ልጁ ወስደሽ ነው ተብሎ ሲነገራት እኔ አልወሰድኩም አምጪ ልጄን ብላ ሁሉ መታ ግቢ ውስጥ እንዲያውም በጣም ከባዱ ጸብ ይሄ ነው። መታ አንገቷን አንቃት ሆዷን ሁሉ መታት። ልጄ የኔ ልጅ አጥፍተሽ አንቺማ አታረግዥም ብላ ባልየው በሌለበት ሰዓት መታ ሆዷን መታት። ጽንሱ የ4 ወር ነው ምናምን ጽንስ ወረደ። አያችሁ አሁን ያብዬ ንክክ ወደምዬ ልክክ ራሷ ያደረገችው ነገር መልሶ ራሷን ይጎዳት አይደለ? እንደገና በልጅ መውረድ ደግሞ በነፍስ ትጠየቃለች። አሁን ሌላ ደግሞ የምትጠየቅበት ነገር ሊመጣ ነው። ታመመችና አልጋ ላይ ተኛች እቺ እንጀራ እናት የተባለችው። ለምን ጽንሱ ሲወርድ ያው የ4 ወር ጽንስ ሲወርድ ደግሞ ከባድ ነው አይደል? እንዲያውም ዶክተሮች አንነካም ነው የሚሉት። እንደዚህ አይነቱ ነገር እኮ አንነካም፣ ከ3 ወር በላይ ከሆነ አንነካም ነው የሚሉት ይመስለኛል። አንዳንድ ጊዜ 5 ወርም ያወርዳሉ ይባላል። ገንዘቡ ከጣማቸው ከባድ ነው። የቤት ሰራተኛ ይቀጠር ተባለ ቤት ውስጥ። ምክንያቱም የሚያበላው የሚያጠጣውም የለም፣ አባትየውም ምሳ የሚቋጠርለት የለም፣ ሴትዮዋም ታማ ተኝታለች፣ እሷንም የሚያስታምማት የለም። እና እፈታሻለሁ የሚለውን ነገር ሲያመጣ ነው እንግዲህ መልሳ ሄዳ ልጁን በአስማት ያመጣችው። በአስማት መልሳ ስታመጣው በድግምት መልሳ ስታመጣው ልጁ ምን ባህሪ እንደሚኖረው አስቡ። የእናቱ ድግምት መንፈስ አለበት የመስተፋቅር፣ እንደገና ደግሞ አብራንከርት አለበት፣ ቡዳውም አለበት ላዩ ላይ ተበልቷል ልጁ። አሁን ደግሞ መልሶ እግር መልስ ደግሞ የሚባል ወደ ቤቱ ተመልሶ እንዲመጣ አለ። ሲመጣ ግን በጤንነቱ አይመጣም አይደለም። ቢላንስቶ ሊወጋትም ይችላል፣ ችግር ሊፈጥር ይችላል፣ ድንገት ሊማታም ይችላል ይሄ ልጅ እና ግን ተመልሶ ሲመጣ ያደረበት መንፈስ አጠቃላይ የጥቃቱ መንፈስ ምንድነው? የዝሙት መንፈስ ነው ይሄ ልጅ። ገና በዛ እድሜው እንግዲህ አስቡት 17 18 ዓመቱ ነው ብላችሁ አስቡና በዛ እድሜው ገጠር ተደዋውላ አንዲት ምስኪን ልጅ ትመጣለች። ያቺ ልጅ እዛ ቤት መስራት ከጀመረች ከአንድ ሳምንት በኋላ ሴትዮዋ በተኛችበት አይኗ እያየ ልጅቷን ይደፍራታል ይሄ ልጅ። አበደች። አስጥሉልኝ ብትል የሚሰማት የለም። ምክንያቱም የሚኖሩት ቤት ውስጥ አጠቃላይ ድምጿ አይሰማም፣ ታማለች። እና ባደረገው ነገር ምንም አያዝንም። እና አፍሽን ትከፍቺናል፣ አባቴ ትነግሪውና አንቺም ደግሞ ትነግሪውና አሳይሻለሁ ብለው ይወጣል። የቤት ውስጥ ጫት ይቅማል። አባትየው ሲመጣ ኖርማል ልጅ መስሎ ነው የሚታየው። እንደገና አሁንም ደግሞ ሌላ ሴት እቺ የተደፈረችው ልጅ ታመመችና ሌላ ቤት ሰራተኛ ተቀጠረ። ምንድነው የተባለው? ልጅቷ በደንብ አጋ ስራው ልትሰራ ስላልቻለች ሌላ ቤት ሰራተኛ ይቀጠር፣ እሷን ወደ ሀገሯ እስከመመለሳት ድረስ ተብሎ ተነገረ። ከዛ የቤት ሰራተኛ መጣች። አሁንም የቤት ሰራተኛ ስትመጣ በጣም ትልቅም አይደለችም ህፃንም አይደለችም። ኖርማሊ ልጁ እድሜው ምንም እንኳን 17 18 ቢሆንም ፊዚካሊ ግን ትንሽ ገዘፍ ያለ ልጅ ነው። እንደ እድሜው አይደለም ሰውነቱ ማለት ነው። እንዲያውም ስትገምቱት ልጁ ምናልባት 22 23 ነው የምትገምቱት ሰውነቱን ስታዩት ማለት ነውና እቺም ሰራተኛ ስትመጣ እሷንም ይደፍራታል። በመጨረሻ የቀረችው ማነች? ራሷ እናትየዋ ነች። እናትየዋ ነች የምትቀረውና አንድ ነገር ተናገሪና ገላችኋለሁ ነው የሚለው። አንድ ነገር የሆነ ነገር አጥፍቼ ነው ከዚህ ቤት የምወጣው አሳይሻለሁ እና ለምን እንደዚህ ታረጋለህ ብላ ስትለው አፍሽን ዝጊ፣ ዝም በይ፣ በቃ ክፉ ያደረግሽኝ ራስሽ ነሽ ይላታል። መንፈሱም ነው የሚያወራው፣ እንደገና ልጁም ደግሞ ሁለቱም ናቸው የሚያወሩት። ሌላው ደግሞ መዝረፍ፣ እቃ ውስጥ አውጥቶ መሸጥ፣ ሱሰኛም አጠቃላይ በቃ ቤት ውስጥ የሚያሳየው ነገር በሙሉ ክፉ የሆነ ነገር ነው። አንዲት ቃላት ትናገር። ስመጣ ስጋ ማግኘት እፈልጋለሁ፣ ጥሩ ምግብ እንዲቀርብልኝ እፈልጋለሁ ብሎ ከተናገረ መቅረብ አለበት። ካልቀረበ ይማታል። መጨረሻ ላይ ሲሰለቻት ለአባትየው ተናገረች። በቃ አልቻልኩትም ብላ ይኸውልህ ህፃኗን ልጅ ደፍሯታል፣ ሰራተኛዋንም ደፍሯታል። ሰራተኛዋም ልሂድ እያለች ነው፣ ህፃኗም ወደ ሀገሯ ልመልሳት ነው እና ይሄ ልጅ እዚህ ቤት መቀመጥ የለበትም፣ ወደ እናቱ ላከው፣ እኔ አልችልም ከዚህ በላይ አለች። አበደ። እንዴት እንደዚህ ሊሆን ይችላል? እኔ አላቅም። ተመልሶ ከመጣ በኋላ ጥሩ ባህሪ የለውም። ከዛ ናስቲ ብሎ ጠርቶት ግቢ ውስጥ አስቀምጦ ምንድነው የተፈጠረው? ከቤት ወጥቶ ደጅ ላይ ማለት ነው። ምንድነው የተፈጠረው? ለምን ነው እንደዚህ የምታደርገው ሲለው አላደረኩም፣ እኔ ምንም ያደረኩት ነገር የለም፣ ክፉ ሆናብኝ ነው። እንጀራ እናቴ አውቃ ነው ይሄን የምትለው። እኔ ነክቼሻለሁ ብሎ ሲጮባት ልጅቷ ላይ ኧረ አልነካኸኝም አለች። ልጅቷ ትንሿ ልጅ ራሱ ሰራተኛውም ጋር ሄዶ ከአንቺ ጋር ጉዳይ አለኝ አላት። በፍጹም አልነካኸኝም አለችው። ማለት ልጁ ላይ ያለው መንፈስ ሴቶቹ ላይ እየሄደ ምንድነው በቃ እንዳይመሰክሩ ተደፍሬ ያለው እንዳይሉ ነው ያደረጋቸው። ምን ያህል ተጽዕኖ እንደፈጠረ አያችሁት? እንደው ስላስፈራራቸው ወይ ይገለና ብሎ አስቦም አይደለም እንዴ። ከተደፈረሽ በኋላ ሰራተኛዋ ጥላ እንኳን አትወጣም።
ከአንድም ሁለቴ ሶስቴ ነው ደገም አድርጎ የደፈራት። ጥላ መውጣት ትችል ነበረ። ወዲያው ነው አፍቀራው ነው እንዳይባል አይደለም፣ በፍጹም አይደለም። አንድ ጊዜ ግን የዝሙት መንፈስ ስለገባባት ከዛ በኋላ እንደ አፍዝ አደንዝዝ ነው። በነገራችን ላይ የዝሙት መንፈስ ራሱ እንደ አፍዝ አደንዝዝ ነው የሚቆጠረው። ከዛ በኋላ ነገሩን አርገው በልበል ነው የሚያሰኘው ማለት ነው። እና ይሄ ልጅ ጭራሽ እንዲያውም ልጅቷ ቶሎ ካልሄደች ወይ ካልታከመች ካልተመረመረች ችግር ነው ተባለ። ችግር ነው፣ ወደ ሀገሯ ትመለስ ተባለ። ወደ ሀገሯ ከተመለሰችም ደግሞ ልጅቷ እዛ ሄዳ ታረግዛለች፣ አስደፈራችሁብን ትባላለች። በኋላ እኛ ነው የምንሰደበው። ምን ይሻላል ብሎ ባልና ሚስት ይከራከራሉ። በቃ ልጁ ወደ ማን ይሄድ ተባለ? እናቱ ጋር። ወደ እናት ይሄድ፣ እዚህ ላይ አልፈልግም አለው። ልታየኝ አትፈልግም? አዎ። በኋላ ግን በራስ ችግር እንዳይፈጠር በእኔ እናቴ ጋር መሄድ አልፈልግም፣ እዚህ ነው መሆን የምፈልገው አለ። እያስፈራራኝ ነው እንዲህ አለው። አዎ ምናምን ብሎ አባቱ እንደዚህ ንቅ አድርጎ በቴስታ ይሄን አፍንጫውን ሰበረው። አባትየው ደግሞ እድሜውም ትንሽ ገፋ ያለ ስለሆነ እንዴት እንደዚህ ሊማታ ቻለ ብሎ ገርሞት ደሙን እየጠረቀ ቁጭ ብሎ ልጁ እዛ ጋር በቃ የሆነ እንዴት ነው እንደ ነብር ያደርገዋል፣ ይወራጫል። ልክ እናቱ ላይ የሚያየውን ባህሪ ነው ያየውና አንተ ልጅ ችግር አለብህ እንዴ? እና ልክ እንደ እናት ነው እየሆንክ ያለው፣ እንዴት እኔን ትመታኛለህ? እኔ እኮ አባትህ ነኝ አለው። እና ታዲያ አድጌያለሁ፣ በቃ አሁን በክብር አትምጣብኝ፣ በቃ መብቴን እንፈልጋለሁ፣ እዚህ ነው መሆን እንፈልገው፣ እኔ ነኝ መወሰድ ያለብኝ ካሁን በኋላ የት እንደምሆን ምናምን አለ። በቃ እሺ ችግር የለውም ሆነ አለና ደሙን ጠራረገ። ጠዋት ሲነጋ አባትህን መተኸዋል እኮ በቴስታ ብላ እናትየዋ ስትነግረው ደነገጠ። እኔ ተማትቻለሁ? አዎ መታሄ ነበር፣ ግን አፍ የሆነ ነገር ይሸት ነበረ። ሐሺሽ ወስደ ነበር እንደ ምናምን ሲለው እኔ አላውቅም ማለት በቃ ለካ የሆነ ነገር ይወስዳል። በቃ ልጁ ተበላሽቷል፣ ሌላ ነገር ውስጥ ገብቷል። መንፈሱን በራሱ ይዞት ይልም ብሎ በቃ በራሱ ሐሳብ ውስጥ ነው የሚወስደው ነው የሚያነበው መጽሐፍ፣ የኢሉሚናቲ መጽሐፍ፣ የኦሹ የምናምን የፍልስፍና የምናምን መጽሐፍቶች ነው የሚያነበው። አያችሁ ሰይጣን ሲዘምን እየሰለጠነ ሲመጣ እንደዛ ነው የሚሄደው። እናትየው ላይ የነበረው ቡና ያፈላ የነበረው እዚህ ጋር ደግሞ ደብተራው ላይ ሆኖ ቅጠል ይበጥስ የነበረው መንፈስ ልጁ ላይ ሲመጣ ሌላ ነው መሆን የሚፈልገው። አገር በቀል እውቀት በሚለው ዮጋ፣ ሜዲቴሽን ምናምን ዩኒቨርስ ምናምን በሚለው ውስጥ ይገባና ሌላ ቅቅልና ጥብስ ያደርጋቸዋል። እና ልጁ በሽሽት እንዲያውም አስገድዶ በመድፈሩ ሳያፍር ሲነገረው እኔ በቃ አረኩታ አርጊው ኮና እንኳን አልኩት፣ እኔ ግን ማረግን አላቅም ማለት ማረግን አታቅም። በቃ እኔ ልጅ አስሬ ጸበል መውሰድ አለብኛል። አንቺ ልጅቷን ወደ ገጠር ላኪያት፣ ላታረግዝም ትችላለች። አይ አይሆንም፣ እኔ ጋር የምትቀመጠው እስከ 2 ወር ድረስ ሆዷ ማየት አለብኝ አለች እናትየዋ። ከዛ ልጁን ጸበል ወሰደና እናትየዋ አልጋ ላይ ተኝታ ህፃኗን አምጣና ወደ ገጠር ወደ ነበረችበት መለሳት። ቤቱን ነፃ አደረገው። ሰራተኛውንም ይቅርታ ብሎ የብር ካሳ ሰጥቷት ከቤት አባረው ሌላ ሰራተኛ መጣ። ቤቱን ንጽድት ምክንያቱም ባያቸው ቁጥር ይሰቀቃል። እና ሰራተኛዋን በስልክ ያገኛታል። አባትየው እያገኛት እንዴት ነሽ? አይዞሽ፣ ታከሚ፣ እንግዲህ ከባድ ነው የሚሆነው፣ ራስሽን ቼክ አድርጊ፣ ተመርመሪ አላት። ምን ይፈጠራል አለችው። እንዴ ምን ይፈጠራል? እርግዝና ይፈጠርብሻል እንዴ? ይሄ ትንሽ ልጅ እኔን ያስረግዘኛል አለች። እንዴት ነው የምታስቢው አንቺ? ምን ነካሽ አላት። እንዴ እንደዚህ ማሰብ የለብሽም። ትንሽ ልጅ ቢሆንም እድሜው 17 18 ቢሆንም ግን ያቀበለሽ እኮ አፈር አይደለም፣ ወይም ደግሞ ምራቁን አይደለም ያቀበለሽ፣ ዘር ነው ያቀበለሽ። ስለዚህ ራስሽን ቼክ አድርጊ አላት። እንግዲያውስ እንደዛ ከሆነ እናንተ ቤት ነው መሆን የምፈልገው አለች። አይ እዛው ሁኝና የተፈጠረ ነገር ካለ ወይ ታስወጪዋለሽ ምንም። አባትየው ሌላ ነገር ውስጥ ገባ። ያልፈለገው ነገር ውስጥ እየገባ መጣ። ጨካኝ እየሆነ ባህሪው እየተገለበጠ መጣ። ልጁ ጸበል ወስዶታል። ትምህርቱን አቋርጦ ምናምን ጸበል ገባ። ከዛ እሪ ያለ መጮህ ጀመረ። ማነህ ሲባል እኔ አብራን ከርት ነኝ። መጀመሪያ የገዛ ሚስቱ ይችኛው ሁለተኛ ሚስቱ ያደረገችው ነው የተጋለጠው። አብራን ከርት ነኝ። ምንድነው እሱ? ማን አብራን ከርት? ከገዛ ሚስትህ ነው የመጣሁት። በቃ ሲረብሸኝ ሲበጠብጠኝ ውጣ ብዬ አባረርኩት። ይሄን አደረኩኝ። ከዛ ደግሞ እንደገና ከሚስቱ ጋር መጥቶ ደግሞ ሊጣላ ቄሱ እጁን ልብና አገው ይዞት እባክህ ልጄ እባክህ እንዳትናገር፣ ሄደህ እንዳታናግራት፣ ትጎዳባለች፣ ትሞትባለች፣ ትሙት እገላታለሁ። አይ እንደዚህ አይደረግም፣ እንዲያውም አንተ ራስ መታሰር አለብህ ብለው አንድ ተወሰነ 4 ሰዓት 5 ሰዓት በሰንሰለት እጁ ሁሉ ታስሮ ነበር። አባትየው ራሱ እንትኑ እልው እስኪበርድለት ፈቃደኛ ሆነና እጅን ስጣን ተባለ። እሺ እያለ እጁን ተናዶ በቃ እጁን ሰጠ፣ ታሰረ። ጸበል አጥምቀውት ከተረጋጋ በኋላ እንደገና ተመልሶ መጣ። እርጥብ ወሮ ነው የመጣው። ምን ሆነሃል? ምንም አልሆንኩም። አንቺ ሴትዮ ዝም በይ፣ ምንም አልሆንኩም።
ክፉ ነገረኛ። ምን ሆኖ ነው ብላ ሴትዮዋ ተሳቀቀች። በቃ ደነገጠች። የሆነ ነገር እንዳወቀ ገብቷታል። ለምን ጸበል ነው የሄደው። እኔ ራሴ ሰበብ ላምጣ እያለ እንደገና በሚቀጥለው ጠዋት ቄሱ ደውለውለት አባ እኔ ዛሬ እንደገና ሲጮህ መስማት አልፈልግም፣ ሌላ ሰው ልካለሁ አላቸው። ኧረ ና ሌላም ጉድ አለና የሚስትህ አይደለም የሌላ ሰው የቀድሞ ሚስትህ አለች። አዎ ለዚህ ሁሉ ነገረኛ የሆነች እሷ ነች ና አሉት። ከዛ ሲሄድ ምንድን ነው ሲል ልጁን መስተፋቅር አድርጋ ወደ ራሷ የሳበችው እሷ ነች። እንደገና ዛር መንፈስም አለበት። ቡዳ ዛር ማለት ከእናቱ የመጣ የቡዳ ዛር ያየው ማለት ነው። ቤት ውስጥ ሚስትህ አንተ በሌለህበት ሰዓት ጫት ትቅም ነበረ፣ ትካድም ነበረ፣ መጠጥ ትጠጣ ነበር፣ አረቄ ትጠጣለች። ኧረ እኔ እንደዚህ እንደምታረግ አውቃለሁ። እኔ በሌለውበት ቢሆንም ቤቱ ሁልጊዜ እንደሚሸተኝ አውቃለሁ። የሆነ ነገር እንደምታረግ ሴትዮዋ እንደምትካድምና እንደምትጠነቁል አውቃለሁ። ግን እንዴት አድርጌ ልናገር ሳላይ እና ታዲያ ምንድን ነው አላቸው። ይሄ የሴትዮዋ መንፈስ ቅናት ወደ ቅናት ቀይሮባት አንተ ላይ ትዳርህ ላይ መተት አድርጋለች። ከሚስት ጋር እንድትለያይ እሷን መልሰህ እንድታገባት በገዛ ሰፈሬ አዋረደኝ፣ እኔን ፈቶ እዚሁ ሰፈር ያለችዋን ሴት አገባብኝ ብላ እልህ ውስጥ ነች ያለችው። ይሄው መንፈስ ነው በልጅህ በኩል ተሸክሞ ወደ ቤት የመጣው። እንደገና በሻሽ ተደግሞባታል ሚስትህ፣ ይቺ አሁን ያገባሃት ሚስትህ ቀዩን ሻሽ አድርጋ ጭንቅላቷ ላይ መንፈስ አሰፍሮባት ነው ይሄ ልጅ ክፉ ያደረገችው። ሚስትህም ክፉ የሆነችው ልጅህም ክፉ የሆነው ይሄ ሁሉ ነገር የመጣው አስገድዶ መድፈር የመጣው በቀድሞዋ ሚስትህ ነው ብሎ ነገሩት። እንደገና ሊያብድ ሲል አሁንማ እንደገና ማበድ የለም ማበድ ሳይሆን ጤነኛ መሆን ያለብህ ብለው መልሰው ልጁን ማለት ባልየውን 48 ሰዓት ጸበል ቦታ እንዲቀመጥ ስራ ቦታ ተደውሎ ሚስቱም ጋር ተደውሎ ሁሉ ነገር ተነገራቸው። ምንድነው በቃ ጸበል ቦታ ላይ መግባት አለበት ጮኋል ተባለ። እቺኛዋ ወይኔ ጉዲት አለች። እቺኛዋ ደግሞ ተደውሎ ተነገራት። ልጅሽም ጸበል ገብቶ እየጮኸ ነው፣ ያደረግሽውን ሁሉ ሚስጥር ተናገረ። ባልሽም ላይ ያደረግሽውን ትዳሩ ላይ ያደረግሽው በሉ ስምሽን ጠርቶ ጮኸ ሲባል ምን እንዳለች ታውቃላችሁ? መጀመሪያ ያ የግርማ ልጅ ተስፋ ያለው ይዛ ውስጥ እንዴት እንደዚህ ያልሻሏት የሚያጠምቁት አባት እሱ ከሌለ ችግር የለውም ይጩህ ምንም አያመጣም ነው እንዴ? እንግዲያውስ እንኳን ጠቆምሽኝ የግርማ ልጅ ተስፋ የሚባለው ማን ነው ብሎ ጠየቁኝ አባት። ብዙ ሰው ጠይቁና አንዷ ብቻ ተናገረች። ዩቲዩብ ላይ ነው የሚያስተምረው፣ ገጠመኝ የሚባል ያስተምራል። እና እሱ ነው ምን ፈልገው ነው አለቻቸው። እንደዚህ ብዬ ስላት እንደዚህ አለች ሲባል ጊዜ እሱ ካለ እሱ ያጋልጠኛል እንጂ እሱ ካለ ችግር የለውም ማለት ነው። ስለዚህ አለ ብለው ነገሯት። እንዲያውም የእሱን ስልክ አምጥቼ ሰጥቶታል አለቻቸውና ሄደና እንዲህ ቤት ሄደ ሴትዮዋን አናግራት ብለው እኔ ሄጄ ተጠርቼ የቤት ስራ ተሰጠኝ። ባጭሩ ነው የምነግራችሁ። ገና ሄጄ ምናምን ብዬ አለ ፕሮሰስ አላበዛም። ተጠራሁኝ፣ ስለ ሴትዮዋ መረጃ ተነገረኝ። መንፈሱ የለፈለፈውን ኦዲዮ ይዤ ሄጄ ቤቷ ገባሁ። ሰተት ብዬ ነው የገባሁት። አባ ነው አይላኩኝ፣ የሚያጠምቁት አባት ናቸው ይላኩኝ። ስለዚህ እዚህ ቤት አልኩኝ። ስገባ መጣህ አለችኝ። አዎ መጣሁ አልኳት። ታውቂኛለሽ አልኳት። አውቃለሁ አለችኝ። እርግጠኛ ነኝ የምታወሪኝ አንቺ ብቻ አይደለሽም አንተም ጨመር ነህ አልኩኝ። ለምን አነጋገሩ ያስታውቃል፣ የሆነ መንፈስ ያለበት ሰው አነጋገር ነው። አውቃለሁ በደንብ ነው የማውቃት አለችኝ። ለምን ፈራሽኝ አልኳት። አንድ ቀን ባንተ እንደምዋረድ አውቀው ነበረ አለች። እንዴት አንተዋወቅ እኔና አንቺ ትምህርቴን የምታዳምጪ ከሆነ እንዴት ነው በእኔ የምትዋረጂው? እንዲያውም ከውርደት ትድኛለሽ እንጂ አልኳት። አይ አንድ ቀን እንደምዋረድ አውቀው ነበረ፣ የሆነ ውስጤ ይፈራል፣ በህልሜም አይቻለሁ አለች። ምንድን ነው ያየሽኝ አልኳት። በእጅህ ላይ ምንድን ያለችኝ ብቻ የሆነ ነገር ነገረችኝ። በእጅህ ላይ የሆነ ዱላ ትበለኝ ገመድ ትበለኝ ሰንሰለት ትበለኝ በሱ ብቻ እያሳየኸኝ ነይ ተቀበይኝ፣ ይሄንን የግዴታ ነው መቀበል አለብሽ ትለኛለህ። ዱላም ከሆነ እኔ አሁን ረስቼው ነው። ዱላም ከሆነ እንኪ ተቀበይ፣ ተገረፊ፣ ጸጸት ነው ወይም ደግሞ ንስሐ ግቢ ነው። ገመድም ከሆነ ታሰሪ፣ በክርስቶስ ፍቅር ታሰሪ ነው። ሰንሰለትም ከሆነ ለመንፈሱ ነው የሚሆነው። መንፈሱ ይታሰራል፣ ይሸኛል አይደል እንዴ? እና እርግጠኛ አይደለሁም ብቻ እኔ የትኛውን እንዳለችኝና ልግባ አልኳት። ግባ አለችኝ። ገባሁ። ምንድን ነው የፈለግከው አለችኝ። የምከፍተውን ኦዲዮ በደንብ ታዳምጫለሽ፣ ከዛ በኋላ ቀጥታ ጸበል አብረን እንሄዳለን አልኳት። ለዛ ነው እንዴ እኔ እኮ በዩቲዩብ ልታጋልጥ እዚህ ኢንተርቪው ልታርገ የምትመስሉኝ አንቺ እንደዛ ነው የምታስብ? ያው ትፈልጊዋለሽ እንዴ አልኳት። እንዴት ነው እንደዚህ የሚሆነው? እንዴት ለምን እንዴ እኔ እኮ ተናድጄ ነው እንደዚህ ያደረኩት አለች። ስለዚህ ምን እንደሆነ ታውቂያለሽ ማለት ነው? ሰው ጊዜ ጎረቤቴ ልኬ እኮ አለችኝ። ቀድማኛለች ለካ። ጎረቤቴ ልኬ እኮ ልጄ እንዴት እንደሚጮህ እኮ
ሰምቻለሁ፣ ሁሉ ነገር አውቄያለሁ። አሁን አንተ የምትከፍተው ሁሉ እኔ አውቃለሁ አለች። ከዛ ሰምተሻል ሁሉን? አሁን ምን ብሎ እንደሚጮህ? አዎ። ስለዚህ ጥፋተኛ ነሽ፣ ሁሉ ነገር ያደረግሽው ራስሽ ነሽ አልኳት። በቃ እልህ ነው ለዚህ እዚህ ሁሉ ያደረሰኝ። ባሌ ለምን ይፈታኛል? እንደገና ደግሞ ፈቶኝ እዚሁ ሰፈር ለምን ይከራያል? ከዛ ደግሞ እንደገና እኔው ማቃትን ሴት ለምን ያገባል እዚሁ ሰፈር? ይሄ እኔን ለማናደድ ያደረገው ነገር ነው እንዴ? እዚሁ ሰፈር አንቺ ሳታቂ እዚሁ ሰፈር ውስጥ አንቺ ያለሽበት ሰፈር ውስጥ ደግሞ ቤት ገዝቶ ነበር ታውቂያለሽ አይደል አልኳት። አዎ ሸጦ አይወጣም እንዴ? እሱ ምን ያገናኘው? ከአንቺ ጋር የሚያገናኘው ነገር የለም። መብቱ ነው። በሱ ህይወት ውስጥ አንቺ መግባት የለብሽም። ፈታሽ፣ ሌላ ገባ፣ መብቱ ነው አይደል? አሁን ማድረግ ያለበትን ነገር ሲያደርግ አንቺ ደግሞ በማል ጣልቃ ገባሽ፣ ተጋለጥሽ፣ አለቀ። እዚህ ጋር ደርሷል አሁን ጉዳዩ። አሁን ወደ ጸበል ትመጫለሽ አትመጭም አልኳት። ለምንድን ነው የሚመጣው? ምን አገባችሁ ስለኔ አለች። ልጆቹ ድነው ልጁ ድኖ ሰውየውም ድኖ ተመልሰው ወደ ቤታቸው ሲመጡ እንደገና ደግሞ አሁንም ችግር ትፈጥሪያለሽ። በዛ ላይ አንቺም ንስሐ መግባት አለብሽ። አንቺም የክርስቶስ ልጅ ነሽ። እልህ ነው ለዚህ ያደረሳት እንጂ ሚስቴ የዋህ ናት እያለ ነው ስላት ፈገግ አለች። አላለኝም እኮ እኔ እኮ ዝም ብዬ እኮ ነው በራሴ ነው። ለምን አየኋት፣ ቦዥ ነገር ናት፣ የዋህ ናት። ከዛ ሚስቴ የዋህ ነች፣ እልህ ውስጥ ገብታ ነው፣ ተናዳ ነው። ስለዚህ እርቅላታለሁ፣ ከሰፈሩ እርቅላታለሁ፣ ወይም ደግሞ ለዚህ ሁሉ ነገር የዳረጋትን ነገር አጥንቼ አስተካክላለሁ እያለ ነው ስላት ጊዜ ፈገግ ብላ ምን ሊያረግ አስቦ ነው አለችኝ። መቼም ድጋሚ አገባሽም አይደል አልኳት። እሱማ ያረገው አለችኝ። እኮ በቃ አሁን ሴትዮዋ ታማ ተኝታለች፣ እሷንም ገና ጸበል ላመጣት ነው አልኳት። አንድ ቦታ አንሆንም አለችኝ። አሃ ጸበል ትሄጂልኝ ያስበሻል እንዴ ስራ ጊዜ እኔማ እመጣለሁ፣ ሌላ ቤተ ክርስቲያን ውሰደኝ አለችኝ። ከዛ ማለቃቀስ ጀመረች። እኔ እኮ እዚህ ነገር ውስጥ የገባሁት በቃ ጓደኛዬ ነች እንደዚህ ያደረገችኝ፣ ያበላሸችኝ። እኔ ጠንቋይ ቤት እንሂድ ብላ ህይወቴን አበላሸችው። ከጠንቋይ ቤት ርቄ አላውቅም፣ ደብተራ ጋር እሄዳለሁ፣ መከሬን ያየሁ። እኔ ትምህርትህን አዳምጣለሁ፣ መለወጥ እፈልጋለሁ፣ ግን እምቢ አለኝ አለች። አሃ ስለዚህ በደንብ ታዳምጫለሽ ማለት ነው። እሰማለሁ፣ እንዲያውም እኛን ስትወቅሰን እሰማለሁ። መተት አድራጊዎች ትምህርቴን እያዳመጣችሁ እንደሆነ አውቃለሁ ትላለህ ሁልጊዜ። አዎ ስለዚህ መተት የምታረጉ ሴቶችም ሆናችሁ ወንዶች አጠቃላይ እኔን ለማግኘት ጥረት ባታረጉም እንኳን የቤታችሁ ሆናችሁ ስገዱ፣ ጸልዩ እያልክ ስትል እሰማለሁ። እምቢ አለኝ፣ እንዴት ብዬ ልነሳ? እየካደምኩኝ ግን በአይሙሬ ሁል ጊዜ ሰግዳለሁ አለች። በአይሙሬ ሁል ጊዜ ጸጸታለሁ። በቃ ማድረግ የለብኝም፣ ልጄ ለዚህ የዳረኩት እኔ ነኝ፣ ልጄ ጠፋው። እንደገና ደግሞ አሁንም ደግሞ የሰው ጽንስ ደግሞ አስወርጄ ደግሞ በነፍስ ተጠያቂ ሆንኩኝ። ሁል ጊዜ ጸጸታለሁ። መተት አድራጊ ስለሆንኩኝ ጠንቋይ ቤት ስለመመላለስ ብቻ ክፉ ነኝ ማለት አይደለም። ትረዳኛለህ አይደል መምህር አለችኝ። አዎ እረዳሻለሁ አልኳት። እንሂድ አሁን አልኳት። እኔ ባሌ ያለበት ቦታ አልሄድም፣ ልጅ ያለበት ቦታ አልሄድም አለችኝ። እሺ ችግር የለውም ሌላ ቦታ እንሄዳለን አልኳት። ከዛ ልብስሽን ለባብሽና እኔ ራይድ ልጥራ አልኳት። ራይድ ጠራሁኝ። ከዛ ራይዱ ሲመጣ ስማ እኔ የምልህ ቦታ ነው የምትሄደው፣ እዚህ ቦታ ነው የምትሄደው አልኩት። እሺ አለኝ። ከዛ በሌላ አካባቢ ሂድና በሌላ ሰፈር አድርገህ ሂድና በዛው በቀጥታ በመንገዱ አትሄድ፣ በሌላ አማራጭ ሂድ አልኩት። እኔ እሷን መኪና ውስጥ ራይድ ውስጥ ማለት ከኋላ ወንበር ላይ የተቀመጥነው ታሪክሽን ንገሪኝ እያልኳት እያለቀሰች እየነገረችኝ እያለች የት ሰፈር እንደምንሄድ አታውቅም። ቀና ብላ መንገዱን እንኳን አላየችውም። ሾፌሩ በዚህም ብሎ ልክ ቤተክርስቲያን ግቢ ውስጥ ገብቶ መኪናው ሞተሩ ሲጠፋ ዞር ስትል ቤተክርስቲያን ውስጥ ነው። እንዴ ለምን እዚያ መጣኛች? በቃ መተሻል ታሪክሽን ስትነግሪኝ አይምሮሽ ተሰውሮ ነው አይደል ብትነግሪኝ ነበር። በቃ እግዚአብሔር ነው የሰወረሽ። በቃ መተሻል አልኳት። ወዲያውኑ በሩን በዚህም ቆልፎ አልኩት። እኔ ወጣሁኝ። ተከትለኝ ልትወጣ ስል እዛው ቆለፍንበት። ሰንሰለት አምጡ አልኩኝ። ሰንሰለት ታሰረች። በሰንሰለት ታስራ ገባች እስር ቤት። በሉት በቃ ልክ እስር ቤት የሆነን ሰው እንደማሳሰር ብላችሁ ሰሩት። እንደዚህ ካላደረግን አትመለስልኝም። ታዲያ ምን ላድርግ? ገባች። አባ አመጣኋት እኮ አልኳቸው አሉኝ። እኔ እኮ ምከራት እንደምን ብለህ ምከራት ነበር ያልኩት እኮ አሉኝ። አይ አመጣኋት አልኳቸው። አንተ እንድትሰማ ያልፈለገችው ለዚህ ነው ማለት ነው። እንደምትመጣ ታውቅ ነበር አሉ። አታውቀኝም እኮ ሴትዮዋን እኮ ገርሞኛል አልኳቸው። በቃ ለማንኛውም አባ እቺ ሴትዮ ከዚህ ቤት እንዳትወጣ፣ ልጁ ድኖ ከወጣ በኋላ እንኳን እሷ እንዳትወጣ፣ ብቻዋን የምትኖር ሰው ስለሆነች ምሳ ይመጣላታል፣ ምግብ ይመጣላታል፣ የጸበል የሚያስጠምቃት ሰው ይከፈላል። በቃ ከዚህ እንዳትወጣ አልኳቸው። ድናም አሉኝ። አይ አይደለም፣ ከዳነች በኋላ የባህሪ ለውጥ ማምጣት አለባት፣ የጸባይ ለውጥ ማምጣት አለባት አልኳቸው። እሺ ያሉ። ክፍል ተሰጣት። የራሷ ክፍል ስላችሁ ቦታ ማለት ነው፣ አዳራሽ ነገር ነው። ቦታ ተሰጣት። ጥግ ላይ ነው እንድትሆን የምፈልገው እኔ ከሁኔታው አንጻር ነው ይሄን ያልኩትና ትምህርቱ ከገባት በኋላ ራሷ ቀስ ብላ ትስተካከላለች። እስኪገባት ድረስ ግን ማንም ሰው እንዳይጣላት
ክፉ ቃላት ብታወጣ ምራቋን ብትታፋ ምናምን ብትል ምንም ነገር እንዳትሏት ብዬ አስጠንቀኝ ነው የመጣሁት። ለምን ብዙ ጊዜ እንዲህ አይነት የተጋለጠ መንፈስ የበቀልና የእልህ መንፈስ ስለሆነ ቱ ምናምን የሚለው ነገር አለ ምናምን የሚለው ነገር አለና ያ ከባድ ነው። ከብዙ ጊዜ ልምድ ነው እንግዲህ የምነግራችሁ ይሄንን። እና አባትና ልጅ አባትየው መጠመቅ በጀመረ በሁለተኛ ቀኑ 48 ቀን አይደል እንግዲህ 48 ሰዓት አይደል በሁለተኛ ቀኑ ኦሬዲ መስመር ገብቷል። በቃ ከቤቱ ወደ ጸበል እየተመላለሰ ነውና ቤቱ ባዶ እንዳይሆን ለሚስቱ ጸበል ይዞላት እየመጣ ልጁንም እዛ ያስጠምቃል። ልጁን ምሳ ያደርስለታል። ለሚስቱም ለቀድሞ ሚስቱ ምሳ ያደርሳል። እንደገናም ደግሞ ለማን ሚስት ምሳ ያደርሳል? ለአሁን ሚስቱ ለሁለተኛ ሚስቱ ጸበል ያመጣል። ከዚህ ጸበል ያመጣል። ከዚህ ከቤት ደግሞ ምግብ ይዞ ይሄዳል። እና ነገራት ለሚስቱ ይኸውልሽ ሴትዮዋ ጸበል ገብታለች። ቤት ውስጥ ማንም ሰው ስለሌላት ከዚህ ምግብ ይዤ የምሄደው ለልጄ ብቻ አይደለም ለሴትዮዋም ጨምሮ ነው። ሲያ ጊዜ ልትፈታኝ ነው አይደለ? ሴትዮዋ ከተፈወሰች እኔ ልትተወኝ ነው አይደለ አለችው። ኖ አላደርገውም፣ ወደ እሷ አልመለስም። ልጄን በህይወት ባላገኘው ኖሮ ምን እንደማድረግ አላውቅም ነበር። ግን የዛን ጊዜ በእልህ ነው እንደዚህ የተናገርኩሽ። አንቺን ፈትቼ እሷን ማገባት ብዬ ተናገርኩት። ተናድጄ ነው እንጂ አላደርገውም። ድጋሚ ታረግዣለሽ፣ ድጋሚ ልጅ ትወልጃለሽ። አሁንም ድንገት ጽንሱ ስለወረደ ተጎድተሽ ነው እንጂ ትነሻለሽ፣ ነገ ከነገ ወዲያ ታገግሚያለሽ አላት። ከዛ የሚገርማችሁ ነገር ጸበል ይዞላት መምጣት በጀመረ በሰባተኛው ቀን ላይ እንግዲህ 7 ቁጥር ግን ኃይል አላት ልበል። በጣም ነው የሚገርመው እናንተ። በሰውነታችን ውስጥም 7 ቁጥር በብዙ አይነት ነገር ትገለጻለች። በሰማይም በምድርም በእያንዳንዱ ነገር ስተው 7 ቁጥር ይገርማል። 7ኛው ቀን ላይ እንደምትድን ታውቅ ነበር እሷ ይሁን ነገር እንደሚፈጠር። ሰውየውም የሚቀጥለው ሳምንት ትድኛለሽ እያለ ነበር። 7ኛው ቀን ላይ ዳነች። ዳነች ብቻ አይደለም ጮኸች። እዛው ቤት ውስጥ ሆና ጮኻ ወጣላት ብሎ ጮኸ። በቃ በጣም ድብልቅልቅ አደረገው። ከእሷን የመጣሁት ጥላ ወጊ ነኝ አለ። መተት ነኝ፣ አብራን ከርት ነኝ፣ ግደላት፣ አጥፋት ተብዬ ነው የተላኩት። ለምን እኔ ራሴ ገብቼ እሱ እንደገና ማግባት ፈልጋለሁ ይላል መንፈሱ። ሴትዮዋን ወክሏል የሚያወራው። ላገባው ፈልጋለሁ ከሷን የመጣው ተልኬ ነው ይላል። ደግሞ መልሶ እንደገና መንፈሱም ነው የሚያወራው፣ በሴትዮዋም ወክሎ ነው የሚያወራው። ይገባቸዋል መቼም ይሄና በጣም ይገርማል። በጣም የገረመኝ ነገር ከሁሉ ደግሞ የአባትየው መሀል ላይ መንከራተት ነው። እና እዛች ሰራተኛዋ ጋር ደውሎ ልጄ እንደዚህ ሆነ፣ ይኸውልሽ እንደዚህ ሆኗልና እባክሽን ሂጂና ጸበል ተጠመቂ፣ ከልጄ ወደ አንቺ የመጣ መንፈስ ይኖራል፣ በዛ ላይ ደግሞ መተሽ አግዥን ይላታል። እሺ ብላ የዋህናት መጣች። ምሳ እያመላለሰች እሱም ስራ ይሄዳል አንዳንዴ እያለ ለ20 ቀን ያክል ልጁ ተጠምቆ ዳነ። እናትየዋ ግን እንኳን ልትድን ቀርቶ ያለው መንፈስ ከተያዘ በኋላ በቃ እግዚአብሔር ቆልፎ ያዘላት እዛው። እሷ አንገቷን የሚነቃነቀው በቃ እሷ ስትሆን፣ መንፈሱ ሲሆን ደግሞ ተነስታ ትሮጣለች፣ ወይኔ እያለ ይሮጣል። ሴትዮዋ ስትሆን ግን ሽባ ትሆንና ሰውነቷ መንቀሳቀስ ያቀታታል። ልጇ እንዲህ ነው የሚያደርጉት። በቃ እንዲህ አይገርማችሁ? ሴትዮዋ ስትሆን እና 2 አይነት ሰው ነው የሆነችው። እና ምግብ እያመላለሰች ምን እያለች ሰራተኛዋም ራሷ እየተጠመቀች ደግሞ እንደገና ሰራተኛ ደግሞ ማለት ጀመረች። ምንድነው አንተ ሲባል እኔ ዛር ነኝ ከእናት ከአባቷ ላይ መጣሁት፣ አስጠቃኋት፣ እኔ ነኝ አስጠቃኋት አለ። የሰራተኛዋ ላይ ያለው የቡዳ መንፈስ ደግሞ ምን አረጋት? ልጁ ላይ እንዲያርፍ አድርጎ እንድትደፈር አረጋት። ለምን እዚህ ቤት ውስጥ ልጁ እንደሚደፍር ሲያግዜ ናችንም ደግሞ ሞክርልኝ አለው። እና ይሄ የሆነው ደግሞ እናትየዋ ገጠር ያለችው እናቷ በልጇ በጣም ትመካለች። ልጅ የምታገባው በተክሊል ነው፣ ልጅ የምታገባው በቁርባን ነው ማለት በቃ በቤተ ክርስቲያን ጋር ብቻ ነው የምታገባልኝ፣ ልጄ ንጹህ ናት፣ ድንግል ናት ብላ ነው የምታስበው። እና አንድ ቀን በንጽህናው አግብታ ሰርጓ ላይ ይገኛሉ ብላ ነው የምታስበው። እና ይሄንን የእናትየዋን ተስፋ ለማጨለም አስደፈራት። የገዛ የእናቷ የዛር መንፈስ ነው መልሶ ደግሞ እሷን ያስደፈራት። እና በጣም እንዴት ነው ተርኒንግ ፖይንቱ ሰርክሉ የሚሰራው ነገር በጣም ይገርማል። ያጋንንት ስራ መጨረሻ ላይ ወደ ማገባደጃው ልምጣላችሁና እቺ ሚስት የተባለችው ቤት ውስጥ ያለችው ድና ጸበል ቦታ ሄደች። እኔ ይቅርታ አድርጌልሻለሁ፣ የመጣሁት ንስሐ ልገባ ነው፣ ያደረኩት ጥፋት ከባድ ጥፋት ነው፣ ልጅሽን ቤት ስትልኪው ከመንፈስ ጋር ስለላክሽው እኔንም ክፉ አድርገሽኝ የተፈጠረው ነገር ሰምቻለሁ፣ ወድጄ አይደለም ያደረኩት፣ አንቺው ራስሽ ባደረግሽው ነገር ነው፣ ስለዚህ ይቅር መባባል አለብን አለቻት። ይሁን ችግር የለው
ራሷ በምትወልበት ሰዓት ሽባ አይደለች። ተነስታ መታ ሰላም ስለማትላት መታ ጉልበቷን ስማ ይቅርታ እኔ የባልሽ ሚስት ነኝ፣ ያሁኑ የቀድሞ ባልሽ ያሁኑ ሚስቱ ነኝ። ይሄንን አምነሽ መቀበል አለብሽ። አይምሮሽን እልከኛ አታርጊው። ወዶ ፈቅዶን ያገባኝ እዛው ሰፈር በመሆናችን እዛው ሰፈር በመኖራችን በጣም ልትጎጂ ትችላለሽ። ይሄ ጥፋት ነው። እኔ ራሴ አምኜበታለሁ። ከሰፈርሽ እርቃለሁ ካለሽበት ቦታ። ግን ምናልባት ወንድ የሚያስፈልግሽ ከሆነ እግዚአብሔርን ጠይቂው፣ ታገቢያለሽ። ከ17 ዓመት በኋላ እንዴት አገባለሁ? እኔ ከ17 ዓመት በኋላ ልጄን እንደገና ለቁም ነገር ካበቃው በኋላ ካደገልኝ በኋላ እንደገና ደግሞ ሌላ ባል ልፈልግ ምናምን ስትል ጊዜ አይ ምንድነው ከ40 ዓመት በኋላ ማግባት ለሙቀት እንደሚባለው አይነት ነገር ነው አይደለም። ይሄን ነገር ነው የተረተችባት። ይህችን ነገር ከነሱ ነው የሰማሁት እኔ ራሴ። አይ ድንገት ካስፈለገሽ እንደ አማካሪ ካስፈለገሽ ችግር እንደ ጓደኛሽ እንደ ቤተሰብሽ ሆናለሁ። ካሁን በኋላ ግን ጠንቋይ ቤት ባትሄጂ ይሄ ነገር ነው ባይሆን ደስ ይለኛል እባክሽን ብላ አልቅሳ ነገረቻት። በቃ እኔ ጸበል ከመጣው በኋላ ለምን ነው ጠንቋይ ቤት የሚሄደው? ቲቪቶ አለ በነገራችን ላይ ቲቪቶ ላይ አለ። መንፈሱ በሚሆንበት ሰዓት እንዴት እንደምትሆን አይታት ገርሟታል። በቃ እንዴት ግቢውን እንደምታመሰው ብታዩት ስትሮጥ ሄይ አታ ናውጣ ጥፍር ቀለም ተቀብተ ምን አባክህ ታደርጋለህ ምናምን ብሎ ማለት ጀመረ። ገና ከመምጣቱ እንግዲህ አስቡት 20 ቀን ምናምን ቢሆነው ነው። ጭራሽ አስተማሪ ሊሆን ጠቋር መንፈስ እዛ ላይ ያለው መንፈስ አስተማሪ ሊሆን እና ጠቋር ነኝ ብሎም ጮኋል በነገራችን ላይ። እና ማን እንደዚህ የምትለው ሲባል ጠቋር ነኝ አለ። ዳዊት ደጋሚው መንፈሳዊው አስቀዳሹ የሚባለው መንፈስ ማለት ነው። ጠቋር እንግዲህ ከባድ ነው። በጣም መንፈሳዊ መስሎ መኖር ይችላል። በጣም ማስመሰል ይችላል። እንደ ጠቋር መንፈስ አስመሳይ። ቡዳ ከሆነ ደግሞ ጠቋር በጣም አደገኛ ነው የሚሆነው። ፍጹም መንፈሳዊ መስሎ ግን የውሸት ነው የሚኖረው። የውሸት ሪል የሆነው ላይፉን ማን ነው የሚያውቀው? እግዚአብሔርና ሰውየው ነው የሚያውቁት። ሰው ግን ለሚያየው ነገር በጣም መንፈሳዊ፣ በጣም ጥሩ ሰው፣ በቃ መልካም ሰው፣ ምናልባትም ቤተክርስቲያን ውስጥ በቃ ተጽዕኖ ፈጣሪ፣ ለሃይማኖት ተቆርቋሪ፣ የቁርጥ ቀን ልጅ፣ ሰንበት ተማሪም ከሆነ በቃ የሚገርም ነው የሚሆነው። ጠቋር መንፈስ በጣም ሸዋጅ ነው። በጣም ሸዋጅ ነው። እና እናንተ ናችሁ የምታውቁት ጠቋር መንፈስ መሆን አለመሆኑን። በምንድን ነው የሚታወቀው? እናንተ ራሳችሁ ህይወታችሁን ስታዩት የማስመሰል ነገር ከበዛባችሁ እሱ ነው የሚሆነው ድራማ እየሰራባችሁ ያለው። ለምን ጠብ ያለ ነገር ማትቆርቡ ከሆነ ቆርባችሁም ራሱ እንኳን ከእናንተ የማይጠበቅ ነገር የምታርጉ ከሆነ ሰው ሲመክራችሁ ማትሰሙ፣ ኧረ ማንንም ይመክረኝ እኔ ማንንም አልሰማም በራሴ መንገድ ነው የሚሄደው የምትሉ ከሆነ ችግር አለ ማለት ነው። እና ጥፍር ቀለም ተቀብተው የገቡ ዊግ ቀጥሎ የገቡ ሱሪያ ለብሳ የገባች ሴት ግቢ ውስጥ ካለች ሊጮህባት ይሞክራል። እና አንዳንዶቹ ከኋላ የመጣ ነው ጣርፈ ተቀመጥ ማም ይሉታል። እኔ ተናገር ተብዬ ምን አገባኝ ይላል። ሲቆጣ ግን ፍጥጥጥ ብሎ የሚማታ ነው የሚመስለው። በስላሴ ስም ዞር በል ስትሉ ጊዜ ተናገር ተብዬ ነው እያለ ደግሞ ይሄዳል። እንደገና ምልስ ያደርጋታል። እና በተፈጥሮ አይኗ ትልልቅ ነው በጣም። ስታፈጥ ደግሞ አስቡት ፊቷ ግዙፍ ነው። እና ያንን ፊቷን ይዛ መታ ስታፈጥ አስቡት። ህፃን ልጅ ካለ አጠገባ ሽንቱን ነው የሚሸነው። እና ታስፈራለች። ልክ ራሷ በምትሆንበት ሰዓት ደግሞ ሰው ነው ተሸክሞ ቦታው ላይ የሚያስቀምጣት። ዝልፍልፍ ትላለች። እንደዛ እንዳሮጦች ድዝ እያልሽ የምትሮጠውና በቃ ያዟት ተብሎ የምትያዘው በስላሴ ስም። ከጠምቃ ወጣ ወደ ልቧ ስትመለስ ደግሞ ኩባያውን አቀብሉኝ ብላ በእጇ ኩባያውን እንደዚህ ይዛ እንደዚህ ተሰጥቷት ምናምን የምትጠጣው። ለምን ነው ደጋግሜ የምነግራችሁ መሰላችሁ? ሰይጣን እጅግ በጣም አስመሳይ ነው። ሰው እንዲንገላታ እኮ ነው እንደዚህ የሚያደርገው። እና ጸበሉ ታዲያ ለምን ይሄንን አላስታገሰም? ለምን አልፈወሳትም ሲባል እንድናይ ነው። እንዲህ አይነት ተንኮለኛ እንደሆነ እንዲህም እንደሚያደርግ እንድናውቅ ነው እንጂ እግዚአብሔር አንድ ቀን ያስተነፍሰዋል። ጸበል ቦታ ላይ ቶሎ የማይወጣላቸውን ሰዎች ስትመለከቱና የሆነ አክሽን ሲያሳዩ እግዚአብሔር ለኛ ሊያሳየን የፈለገው ነገር ስላለ ነው። ብዙ አይነት ባህሪ ያላቸው መናፍስቶች እንዳሉ እንድናቅ ነው። ጸበል ቦታ የተደፈሩም ሁሉ እኮ አሉ። የተደፈሩ ሴቶች ሁሉ አሉ። መንፈስ ተነስቶባቸው የሚደፈሩ። ከዛ እንዴት እንደተደፈሩ ሲጣራ ተደፋሪዋም ናንካ ብሎ መንፈሱ አሰጥቶት ነው። ደፋሪውም በመንፈስ ነው የሚደፍራት። ሁለቱ ሴቶችና ወንዶች አያውቁም መደፈራቸውን። እሱም በነገራችን ላይ መንፈስ ሳያውቅ የሚደፍር ወንድ ተደፍሯል ነው የሚባለው እንጂ ደፍሯል አይባልም። ገብቷችኋል? ልጁ ላይ ያለው መንፈስ በሉት በቃ ይሄ ሆነ። ከዛ አባትየው ስራም መመላለስ ከበደው። በቃ እንደዚህ አይነት ነገር ሲሆን የዓመት ፍቃድ ሰጠና ልጁ ወደ ቤቱ ሲመጣ እናቱን እየጠየቀ ያችኛዋንም እናቱን እንድትጠመቅ
የቀደመች እናቱን እንድትጠመቅ አድርጓል። እየሄደ ይጠይቃታል፣ ያስተምራታል፣ ገጠመኝ ይከፍትላታል። ወደ ልቧ ስትመለስ ግን ብዙም አያሰማትም። 20 ደቂቃ ምናምን ከሰማች በኋላ ስውር ያደርጋትና አይ አልሰማም፣ እንደዚህ ነገር አትሰማም፣ አንፈቅድም ይላል። ከዛ በስላሴ ስም ናቁጭ ልቧ መልስ ተብሎ ተቀጥቅጦ በመቁጠሪያ ወደ ልቧ መልሷት 1 ሰዓት ያክል አዳምጣ ደግሞ ይሰውራታል። ወጣ ገባ ነው በቃ የሰው ልጅ እንደዚህ ነው። ኦን ኦፍ አይገርምም? የሰው ልጅ ይሄ እሺ ጸበል ቦታ ላይ ነው ኦን ኦፍ የሆነው። እግዚአብሔርም ይዞታል፣ ሰይጣንም ተይዟል እና ምንም ችግር የለውም። የትም አይደርስም። እንደው ይሄ ኦን ኦፍ በዓለማዊ ህይወት ላይ ያለን ቢሆን ኖሮ እንዴት የምንሆነው? ደግሞም አለ እኮ በህይወታችን ላይ አንዴ ኦን አንዴ ኦፍ እንሆናለን። አሁንም ቱግ እንልና ከዛ መልስ ደግሞ እንላለን። ገንዘባችን ይጠፋል፣ እንናዳለን፣ መልሰን ገንዘብ እናገኛለን፣ እንጽናናለን። በቃ ህይወታችን ዝብርቅቅ ያለ ህይወት ነው የምንኖረው። የኔ የምንለው ነገር የለንም ማለት ነው። እና ኦን ኦፍ አለ በህይወታችን ላይ። ልጁ እቺኛዋን እንጀራ እናቱን ይቅርታ አድርጊልኝ ብሎ ጉልበቷ ስር ተደፋና አስገድዶ እንደደፈረ ሲነገረው የገጠሯ ልጅ ትምጣ ከሄደችበት እንዴት ትመጣ ፈልጋለሁ አለ። ለምን ሲባል አይ ትምጣ ቤተሰቦቿ ከሚያዝኑብኝ እዚህ ትምጣና አይኔ እያየ ይሻለኛል አለ። ከዛ እውነትም በቃ ስትመጣ ልጅቷ የ2 ወር እርጉዝ ናት። እድሜዋ ስንት መሰላችሁ? 17 ምናምን ብትሆን ነው። 16 ብትሆን ነው። ደግሞ ትንሽ ናት፣ ቅጭጭ ያለች ናት በጣም ምንም አታውቅም። አነጋገሯ ራሱ ገና እንትን ነውና ይቅርታ እሺ ብሎ ጉልበቷ ስር ተደፍቶ አጥፍቻለሁ፣ አበድያለሁ፣ ይኸውልሽ ጸበል ቦታ ሄጄ እንደዚህ ሆኜ ላይ አጋንንት ወጥቶልኝ አሁን ተስተካክያለሁ ሲያ ጊዜ ምንም አይደል አለችው። ከዛ ታገቢኛለሽ አላት። ለብቻቸው ቁጭ ብለው እኮ ነው ቤተሰብ ሳይኖር እና ኋላ ታዲያ ስትጠራኝ ለዚህ መስሎኝ አለችው። የገጠር ነገር ምክንያቱም በቃ እሷ የምታስበው አንድና አንድ ያን ነው። አዛ ገጠር ላይ በልጅነት ስለሚያገቡ ከዚህ በኋላ ጣፈንታዬ ምንድን ነው ብላ አስባለች። ታገቢኛለሽ ኋላ ታዲያ ለምን መጣህ አለችው። እና በቃ ችግር የለውም እኔና አንቺ አብረን እንኖራለን እሺ አላት። ደስ አላት። በቃ ይሄ አይምሯ ክፉ ያስብ የነበረው ወይም ደግሞ ጥላቻ የከተማ ልጅ ብላ አስባ የነበረው በሙሉ ተወቹ። ሁለተኛ ከተማ ልሄድም ክፉዎች ምናምን ብላ ገጠር በሚያውቀው አይምሯ ክፍለ ሀገር በነበረው አይምሯ መታ ከተማ ላይ ብዙ ነገር ተስፋ ያደረገች ልጅ ተገዳ ስትደፈር በትንሽ ጊዜ ውስጥ አስቡት። በመጣች በ2 ሳምንት ሆነ ምናምን። ከባድ ነው አይደለም? ምንም ከተማ ገና ሳታቅ ወደ መንደር አይደለም ወደ ከተማ ወደ መንደር እንኳን ወጣ ማታቅ ልጅ። ከዛ ለአባዬም እንዳትነግሪው ለማየም እንዳትነግሪያት ላስወርድም እንዳትይ እናቴ ጋር ወስጄ አስቀምጥሻለሁ አላት። እሺ አለ። ከዛ ልጅቷ ጸበል እንድትጠመቅ ተደረገች። ትንሿ ልጅ ማለት ነው። ጸበል ስትጠመቅ እሷን ባቅሟ እኔ ያዳል ሞቴ ነኝ እያለ መጮህ ጀመረ። ባቅሙ ማለት ነው። ምንድነው መንፈስ ያው በእርግጥ ሁሉም መንፈስ አንድ አይነት ርኩስ መንፈስ ነው። ግን በእሷ አንደበት ሲጮህ ስትሰሙት ተገዳ ስለተደፈረችው ሳይሆን እያወራ ያለው ገጠር ላይ ስለነበረው ነገር ነው የሚያወራው። እኔ ዘማሪ ነኝ አለ። ዘማሪ ነህ? አዎ። እና እስቲ ዘመረ እስቲ አፏጭ ሲባል በፉጨት አፏጫለሁ አለ። በፉጨት አፏጨ፣ ዘመረ ሲባል መዝሙር የቤተ ክርስቲያን አይደለም። ዘማሪ ነኝ ሲል በራሳቸው የሚያቀራራው ነገር ነው። እና ድምጿ የሚገርም ነው። ምን ልታረጋት ነበር ያመጣኸው ሲባል ባህላዊ ጭፈራ ቤት እንድትገባ እየወሰወስኳት ነበር በአይምሯ ውስጥ። እዛ ሄዳ እስክስታ ተወዛዋዥ ምናምን ሆና በዛው ዝሙት አዳሪ እንድትሆን ነው የፈለገው። ይሄን እንዴት አሰብኩ ሲባል በቤተሰቦቿ እንደዛ ነን፣ አንድ ዘር ነን፣ አንድ ቤተሰብ ስለሆንን ከሀገር ጠፍታ መታ ከተማ ላይ ጭፈራ ቤት ሄዳ እስክስታ ተወዛዋዥ ሆነ ማሲንቆው ከሚስተው ጋር አዝማሪ መሆን ነበር የፈለገችው። ያ ፍላጎቷ ግን የመጣው ከኔ ነው አለ መንፈሱ። ስለመደፈሯ ሲጠየቅ አይ እሱ ቀላል ነው ወጣ ከዚህ ቤት እንድትሄድልኝ ስለፈለኩ ያደረኩት ነገር ነው አለ። ማለት ልጅቷ ኦሬዲ በቃ ከዚህ በኋላ ምን አለኝ ብላ ወደ ዓለም እንድትሄድና ዘማዊ ልክስክስ እንድትሆን የፈለገው የዛሩ ስራ ነው። ግን ከልጁም የመጡ ደግሞ ሰራዊቶች አሉ። እናንተ አላችሁ ሲባሉ አዎ አለን። ከልጁ የመጣችሁ አላችሁ? አዎ። ከማን የመጣችሁ ሲባሉ ከአብራን ክርት ነው የመጣ ነው። አብራን ክርት የምትባለው ሴት ያቺ ያው እንጀራ እናት ተብሎ የተባለች ሴትዮ አብራን ክርት ድግምት ስትደግም ስታስደግምበት የገቡት መናፍስቶች ልጅቷ ላይም አሉ፣ ህፃኗ ላይም አሉ። አብራን ክርት የተደገመው ድግምት ደግሞ የመጣበት የደብተራው መንፈስ ደግሞ ደብተራው ደፋሪ ነው። ሴቶችን ልጅ ሰጣቸዋለሁ ያለ መቃብር ቦታ ላይ እየወሰደ ሴቶችን የሚደፍር ሰው ነው። አሁን ይህን ስናገር በጣም ትደነግጣላችሁ አይደል? ያለ ነገር ነው የሚገርማችሁ። በቃ የተለመደ ነገር ነው። ልጅ ትፈልጊያለሽ? አዎ። ሌሊት እንደዚህ እንገናኝ መቃብር ቦታ ላይ የሰው መቃብር ላይ
እዛ ላይ ግንኙነት ማድረግ አለብን። ከዛ በኋላ ታረግዣለሽ። ምንድነው ለሙት መንፈስ ልጆችን ማዋረስ? ልጅ ትፈልጋለች። ልጁ ምን ልትወልድ ግን የተፈለገው ደግሞ በሙት መንፈስ አዋርሶ ነው። አስከሬን ላይ መቃብር ላይ ምንድነው የምትሉት? አሁን ይሄንን እስቲ የዚሁ ሰውዬ መንፈስ የደብተራው መንፈስ ልጁ ላይ መጥቷል በአብራን ከርት ድግምት በኩል። ያው መንፈስ ደግሞ ደፋሪ ነው የሆነው። ምን አልኳችሁ? የተደገመበት መንፈስ አንከራቶት የወሰደው ዝሙት የሚፈጸምበትና ሱስ ያለበት ቦታ ላይ ነው። ሲመለስም ልጁ ደፋሪ ነው የሆነው። ዝሙት ላይ ነው ያተኮረው ብያቸዋለሁ አይደለም? የዛ የደጋሚው ሰውዬ ማንነት ነው። እና ልጅቷ ጸበል መጠመቅ በጀመረች በ15ኛ ቀኗ ላይ ጮኸች። መንፈሱ ተሸኘ። አልቆይም አለ። እኔ አልቆይም አልፈልግም አለ። በሁለተኛ ቀን ላይ በቃ እሄዳለሁ አለ። አይ አንተ እሄዳለሁ ባልከው ቀን አይደለም በእመቤታችን ቀን የምትሄዱ ተብሎ በልደታ ቀን በአንድ ማለት ነው ተሸኘ። እናቱ ምን አለችው? እኔ ቤት ውሰዳት። እርጉዝ አይደለች? አዎ እኔ ቤት ውሰዳት፣ እኔ ቤት ትቀመጥ፣ ቤቱንም ትጠብቅልኝ አለችው። እኔም እንደዛ ነው ያሰብኩት አላት። አባዬ ያያት ከሚሳቀቅ እዛ ትቀመጥ አለ። ከዛ በጣም የሚገርም ነገር ነው። ሰራተኛዋ ተጠምቃ ከጨረሰች በኋላ እሷም እርጉዝ ናት። አበደ ልጁ በቃ አበደ። እኔ ራሴ በጣም የደነገጥኩት በልጋችን ላይ እርጉዝ ናት ሰራተኛዋ። ምን ታርግ? ለእድሜ የምትመጥነው ማናት? ሰራተኛው ናት። ለእድሜ የምትማን ነው? ህፃኗ ነች። ሰራተኛዋ ከእድሜው በላይ ናት። ከእድሜው በላይ ናት። እና በቃ ተጨናነቀ ልጁ። አይተውት በቃ ችግር የለውም እኔ ወልጅ አሳድገዋለሁ አለች። አታስወርደው ነገር ትምህርት እያዳመጠች ነው። ስለ መንፈስ ምናምን ገብቷቸዋል። እኛ ትምህርት እየሰሙ ነው። እኔም እያስተማርኳቸው ነው እየተመላለስኩ። እኔ ተወጠርኩ በመሃል ላይ። ልጁ የሁለት ልጆች አባት ሊሆን ነው ከተለያዩ ከህፃኗ ልጅና ከሰራተኛዋ። ምንድነው የሚሆነው አሁን ዕጣ ፈንታው የዚህ ልጅ? ከዛ አባትየው ምን አለ? አባትየው ዋናው አባትየው ማለት ነው ወለጂውና እኔ አሳድገዋለሁ፣ ወደ ህይወትሽ መሄድ ትችያለሽ። እንግዲያውስ እንደዛ ከሆነ ልውለደውና አረብ ሀገር ላኩኝ አለች። ችግር የለውም እንልክሻለን። አየሴት ነገር በጣም ይገርማል። በቃ ልጄን ማሳደግ እፈልጋለሁ፣ እናንተ ጋር ሆና ትደግ፣ ብር ልካለሁ፣ አግዛችኋለሁ አለች። የዋህነቱ አይገርማችሁም? ግን በጣም እኮ አንዳንድ ጊዜ እኮ ምስኪኖች ናቸው። ተደፍሬያለሁ ብላማ እንትን አለ ማለቷ፣ አለ መክሰሷ፣ ተንኮል አለ ማሰቧ። የእግዚአብሔር እኮ ቃል እኮ በጣም እኮ ይሰብራል በእውነት። ልጁ ምን ያርግ? በቃ ተንሰቅ፣ በቃ አልቅሶ ሊሞት ሁለቱም ማርገዛቸውን ሲያቅ በተመሳሳይ ጊዜ ወለዱ። በአንድ ሳምንት ልዩነት ትምህርቱን አቋረጠ። ገራጅ ገብቶ መፍጨርጨር ጀመረ። ሁለቱም ሚስቶች ድነዋል። በተለይ እቺኛዋ ዋናዋ ሁለተኛዋ ሚስቱ ድና በቃ ተነስታ ምናምን ድጋሚ እርጉዝ ናት። በነገራችን ላይ አሁን እርጉዝ ናት። ልትወልድ ሁለት ወር ምናምን ይቀራታል። ይሄ ሁሉ የተከናወነው አምና ነው እንግዲህ የምነግራችሁ። አሁን እንግዲህ ጉዳዩ ከተከናወነ በኋላ ከህፃናቶቹ ጋር አብረው ይደግ ብላ እሷም አረገዘች። ለምን በዚህ ጭንቅ ውስጥ አረገዝሽ ስላት፣ አይ ከህፃናቶቹ ጋር አብረው ይደግ ይሄ ልጅ እንደገና ሌላ ደግሞ እንደገና ከምንል ልብስም እየተዋዋሱ እንዲያድጉ ነው የፈለኩት አለችና የዋህነቷ ገረመኝ ሚስትየዋ። ያቺኛዋ ግን የቀድሞ ሚስቱ ግን ጥሩ ነገር ነው ያሰበችው። እኔ ጋር ትሁን፣ ቤቱም የራሴ ስለሆነ እኔው ጋር ትሁን፣ እኔው ጋር ትኖራለች። ልጄ ትምህርቱን ሲጨርስ ወይም በእድሜው ከፍ ሲል እንዲጋቡ አደርጋቸዋለሁ ምናምን የምትለው ጥሩ ነው። ሰራተኛዋን አልፈለገቻትም። ሰራተኛዋ ደግሞ ልጁ ማንጋ እንዲቀመጥ የፈለገችው አባትየው ጋር። በቃ ነገሩን አምነውበት ሁሉም ደምድመዋል። እና ልጁ በነገራችን ላይ በጣም ነው ያዘነው። በቃ በህይወቱ አሁንም ራሱ በጣም በቃ አንገቱ እንደደፋ ነው። ለዚህ ሁሉ የዳረጋችሁ እናንተ ናችሁ ቢልም እንኳን ሁሉም ችግር ቢኖርባቸውና ለዚህ ስህተት ቢዳርጉትም እንኳን ነገሩን አምኖ ቢቀበለውም ግን ውስጡ በጣም ተጎድቷል። ደግሞ ሁለቱም ልጆቹ ራሱን መስለው ቁጭ አፍንጫቸው ረጅም አንዳንድ አፍንጫ አይታቸዋል። እንደዚህ ወጣ ብሎ እንደዚህ ስብር ያለ እዚህ ጋር አጥንት ያለባቸው እንደዛ ነው ልጁ። አላጋጠማችሁም? እንዴት እዚህ ጋር የበጎን ስታዩት አፍንጫ እዚህ ጋር ማለት ነው እንደዚህ እዚህ ጋር እጥፍ ትላለች እንደዚህ። እና ሁለቱም ልጆቹ ደግሞ ሁለቱም ሴቶች ናቸው። ቤት ውስጥ እንዳለ ወንድና የነበረው ሴት ተወለደ ማለት ነው። እቺኛዋም ደግሞ የጸነሰችው ሴት ዋናዋ ሚስትየዋ ሁለተኛ ሚስት። ከዛ ቤቱን ሸጠው ሊወጡ ሲሉ ነው አትሽጥ፣ ችግር የለውም በቃ እዚሁ መኖር ትችላለህ። ኖ አይ ለስሜት አይደለም በቃ እኔ አሁን አይምሮ የተቀይሯል፣ ቤት መሸጥ አይጠበቅባችሁም ብላ አሁን እዛው ሰፈር ናቸው ያሉት። ታይ ችግር እንዳይገጥመን ሲላት ጊዜ ነው
አሁን ሰላም ናቸው። አመት በዓል ሲሆን የእውነቴን ነው የምላችሁ መታ ከነሱ ጋራ በልታ ጠጥታ ትሄዳለች የቀድሞ ሚስቱ። ይሄ ሁሉ ግን በባልየው መልካምነት ነው። ባሌ እኮ በጣም ትሁትና መልካም ሰው ነው፣ በእንክብካቤ ያዡ ትላታለች። ጭራሽ እኔ ነኝ ለዚህ ሁሉ የዳረኩት፣ እኔ በጓደኛዬ ነው የተበላሸሁት፣ ሴት ጓደኛዬ ነች ያበላሸችኝ። አሁን ገጠመኝ ታዳምጣለች። ላይቭ ላይ በቀደም ገብታ ሁሉ ህይወት ታሪኳን ተናግራለች የቀድሞ ሚስቱ። እኔ ገጠመኙን ያልተናገርኩት አውቄ ነው ስለማቀርበው ዛሬ ማለት ነው። መምህር ያው እንደምታውቀው ታሪኬን ምናምን ስትል አልሰማችኋትም? ላይቭ ላይ መቼ መሰላችሁ? ጥቅምት 20 ምናምን አካባቢ ላይ ገብታለች። በድምጿ ታሪኳን ተናግራለች። በጣም የሚገርም ነው። እና እኔ በገጠመኝ ዛሬ ያመጣሁት ዲቴል ገብቼ ማብራራት ስለፈለኩ ነው እንጂ በስልክ ሁሉን ዘርግፋ ልታወራው ነበር እሷ። በሚቀጥለው ምናልባት ይሄን ገጠመኝ ከሰማች በኋላ የቀረውን የህይወት ታሪኳን ትነግረናለች ብዬ አስባለሁ። አሁን ሁለቱም ህጻናት ተወልደዋል። የአንድ አመት ልጆች አንድ አመት አልሞላቸውም ገና 10 ወር ምናምን ናቸው። ድክ እያሉ ነው። 10 ወር ወይ 8 ወር እንደዚህ ይሆናሉ። ካልኩሌት አድርጉት እስቲ። እቺኛዋ ሴትዮ የሚስትየዋ የ8 ወር የ7 ወር እርጉዝ ከሆነች ልጆቹ በተወለዱ በምናምን ነው አይደለም እንግዲህ ነው በመሃል ነው እንጂ ልጆቹ ሊወለዱ ምናምን አካባቢ ላይ ነው እሷ ደግሞ ያረገዘችው ማለት ነው። ሰራተኛዋ ወልዳ ልጇን እያጠባች ነው ያለችው። ልትሄድ ነው ቅርብ ጊዜ። ገጠመኙ ሳይለቀቅ አልሄድም ብላ ነው። ቅርብ ጊዜ አረብ ሀገር ትሄዳለች። ፕሮሰሷን ጨርሳለች። አረብ ሀገር ሄዳ ልትሰራ ነው። እኔ አልፈቀድኩላትም፣ ግን መምህር ብሄድ ነው የሚሻለኝ፣ ካልሄድኩኝ ህሊና አያርፍልኝም፣ የሆነ ጎዳለው ውስጥ ያለችኝ። ችግር የለውም ልጅቷ ደግሞ በሱ መልክ ስለወጣች ከሱ ጋር ማደግ ያለባት አለች። የዋለታ በማንም መልክ ትወጣ ልጅ ናት አይደል እንዴ? እና ከነ ልጅሽ የሚያገባሽ ሰው ካለ እኔ አጋባሻለሁ ብዬ ብላትም አይ አልፈልግም መምህራው ማግባት አልፈልግም መስራት ነው የምፈልገው አለችኝ። እሺ ይሁንልሽ አልኳት። በእርግጥም ስታስቡት መስራት ነው ያለባት። ገንዘብ በዚህ እድሜዋ ስለ ገንዘብ አስባ ስለ ገንዘብ መሰብሰብና ስለ ስራ አስባ ስኬታማ ስለመሆን አስባ ነው ማለፍ ያለባት የሚለው ነገር አምነው እቀበልበታለሁ። ግን ቶሎ ወደ ትዳር መግባቷ ደግሞ የሚጠቅማት ነው ድካሟን ይቀንስላታል፣ ሞራሏም ይመለስላታል ብዬ አስቤ ነው። እና በዚህ ሁኔታ ላይ ያለነው። በቀደምም ይሄ ወንድማችን የመቄዶንያ ምግብ ስንመግብ በነበረበት ሰዓት ነበረ። እንደገናም የቁርባን ጊዜም ነበረ አብሮን መጥቶ ከኛ ጋራ ፕሮግራም ላይ ነበረ። ሄደች ቁርባን ፕሮግራም የሴሚሲ ሚካኤል ጊዜ ላይ ማለት ነው። እንዲያውም ተናዶን ቢኒያም ሽታዬ እኔን ሲወቅሱኝ በዚህ በቁርባኑ ጉዳይ ሲወቅሱኝ ተናዶ ቲክቶክ ላይ ሁሉ ቪዲዮ ለቋል። በጣም ተበሳጭቶ ማለት ነው። እንዴት ምን አደረጋችሁ? እንድንቆርብን ያደርጋችሁት? አንተ ራሱ አላወቅም እንደምትሸለም ሮሚና ሰንዱ እንደሚሸልሙኝ እኔ አላቅም። እግዚአብሔር ምስክሬ ነው። ይኸው ክርስቶስን ነው የምላችሁ። አላቅም ወርቅ እንደሚያደርጉልኝ ካባ እንደምለብስ እንደዚህ እንዳሰቡ አላቅም። እኔ ማቀው ቆርበን አንድ ላይ ዘምረን እንደምመጣ ነው። እንዲያው ምን አረኩኝ? ቁርባን እንትን መተው ካባ ካደረጉልኝ በኋላ 2 መዝሙር ከዘመርን በኋላ ካባውን እንዳወልቆ ይፈቀድልኝ ብዬ ካባውን አውልቄ በነጠላ ነው ህዝቡ ፊት ያን ሁሉ ሰዓት ሳስተናግድ የነበረው። ለምን? ክርስቶስ እንዲከብር ስለምፈልግ። ክርስቶስ ነው ከብሮ እንዲታይ የምፈልገው። ገኖ ክብሩን እንዲወስድ የምፈልገው ክርስቶስ ነው። ድንገት ሲሆን አልፈልግም አይባልም። አመሰግናለሁ፣ ክብሩን እግዚአብሔር ይውሰድ። ያላሰብኩት ነገር ነው። ግን ከዛ በኋላ ምን ይደረጋል? ክብሩን ክርስቶስ እንዲወስድ ካባውን አውልቄ ያስቀመጥኩት። ሁሉም ቆራቢ በዚህ ደስተኛ ነው ባደረኩት ነገር። እና ለምንድን ነው ሲባል እኔ ካባ እንድለብስ ነው ይሄን ሁሉ ህዝብ የጠራሁት አይደለም። የግዴታ ማድረግ ያለብኝ ነገር ነው ያደረኩት፣ ካባውን ማውለቅ ማለት ነውና ልጁን እንደዚህ አስረድቼ ነገርኩት። ተዋቸው ነው እነሱ ይኸው እኛን እየሰደቡ 100,000 ሰብስክራይብ ደርሰዋል አይደል? በቃ ይሄዱ፣ ችግር የለውም እንደፈልጉ ይሁኑ ምናምን ብዬ ነው እንደገና ቪዲዮን ያስወረድኩት። ግን እንደገና ደግሞ እሱን ቪዲዮ ወርዶ ሌላ ለስለስ ያለ በጣም ነው ግን የምታሳዝኑት የምትገርሙ ናችሁ ምናምን ብሎ ደግሞ ቪዲዮ ለቀቀልሽ እና አሁን በጣም ጥሩ መንፈሳዊ ልጅ ሆኗል። ትምህርቱን ግን አቋርጧል። በቃ የርቀት እንኳን ተማር ወይም ደግሞ ማታ ማታ ተማር ስለው ነው በቃ መስራት ነው ያለብኝ ብሎ አሁን የተፍጨረጨረን ያለው። ገንዘብ ያገኛል፣ ግን ቢማር ደስ ይለኛል። ትምህርቱን እንኳን ቢጨርስ። በዚህ በቴክኖሎጂ ዘመን፣ በኤአይ ዘመን፣ በኮምፒቲሽን ዘመን በፍጹም ትምህርት ማቋረጥ የማይታሰብ ነው። ቢያንስ እንኳን መጨረስ አለባችሁ። ቢያንስ እንኳን ትምህርት ማቋረጥ ጥሩ አይደለም። 5ኛ ክፍል 6ኛ ክፍል ያላችሁ ትልልቅ ተማሪዎች፣ እድሜያችሁ ገፋ ያላችሁ ተማሪዎች ጨርሱ ትምህርታችሁ። 12 እንኳን ጨርሱ እንደምንም ብላችሁ። እንደምንም ስል በአቋራጭ በገንዘብ አይደለም። በቃ ታግላችሁም ቢሆን ጨርሱት። ምክንያቱም ወደ ኋላ ባልተማርን ቁጥር ወደ ኋላ ነው የምንሸሸው የምንቀረው።
እስቲ ያልተማሩ እናቶቻችን በዚህ ዘመን እዩዋቸው እስቲ። በቃ እኛን ነው የሚጠብቁት ምናምን አይደለ? ግን የተማረውም ደግሞ አንዳንድ ጊዜ ወድቋል። በእርግጥ ዞሮ ዞሮ መማር ይጠቅማል። የተማረ ወድቆ አይወድቅም የሚባል ነገር አለ። የበላና የተማረ አይወድቅም የሚባል ነገር አለና ልክ ነው። በእርግጥ የትም ባንደርስ ተምሮ መቀመጡ ግን ጥሩ ነው። ቢያንስ አንብቦ ለመተርጎም አንደርስታንድ ለማድረግ የሆነ ቦታ ለመቀጠር ምናምን ይጠቅማል። ቲክቶክም ለወደፊቱ ለመክፈት ዲግሪና ዲፕሎማ እየጠየቀ ነው አይደለም? የቲክቶክ ካምፓኒ ሊያመጣው ነው እንግዲህ እና ከባድ ነው። ስለዚህ መማር ይጠቅማቸዋል እና ወንድማችን ብትማር መልካም ነው ብዬ አስባለሁ። በአደባባይ እንድትማር ያደረኩ ለምንድን ነው? እምቢ ስላልከኝ ነው። አልማርም መምህር ስላልከኝ ነው። ምክር እንደ ምክር ወስደው የምነግራችሁ ምን መሰላችሁ? እባካችሁን ሚስቶች ከተፈታችሁ ተፈታችሁ ነው በቃ። ወደ ኋላ ሄዳችሁ እልህ ውስጥ አትግቡ። ዝም ብላችሁ በትህትና እግዚአብሔርን በእንባ ጠይቁት። የምትመለሱ ከሆነ ወደ ባላችሁ ትመለሳላችሁ። ሌላ አዲስ ህይወት የምትጀምሩ ከሆነ አዲስ ህይወት ትጀምራላችሁ። ባላችሁበት የምትጸኑ ከሆነ ባላችሁበት ጸንታችሁ ለምንኩስና የምትበቁም ከሆነ ምንም ችግር የለውም። እግዚአብሔር አንዱን ነው የሚያሳያችሁ። በውስጥ በኩል ግን ምቀኝነት፣ ክፋት፣ እልህ ምናምን ካለ እንደገና ይቀጥላል ያስቃያችሁ። መፋታታችሁ ሳያንስ መጎሳቆላችሁ ሳያንስ እንደገና ደግሞ አይናችሁ እያየ ትሰቃያላችሁ። ደስ የሚል ህይወት አትኖሩም። አመት በዓል ሲመጣ ይከፋችኋል። አዲስ አመት ሲመጣ ይከፋችኋል። ያለፈውን ህይወት እያሰባችሁ ብዙ ነገር የምትጎዱት የተፈታችሁ ሚስቶች ነው የምላችሁ ነው። አዲስ ደግሞ የተፈታች ሚስት እንዳለች እያወቃችሁ ደግሞ አዲስ የገባችሁ ሴቶች በጣም በጣም ተጠንቀቁ። ልጅ እንዳለው የምታውቁ ከሆነ ለልጁ ፍቅር ስጡ። እልህ ውስጥ አትግቡ። አብራን ከርት ወይ ልጁ እንደዚህ አስቸገረኝ፣ ይሄ ልጅ ከዚህ ያስወጣው ተንኮል ያላደረገውን አድርጓል ብሎ ልጁ ጥላቻ እንዲያድርበት ክፋት እንዲያድርበት አድርጎ መልሶ የእናንተን ልጅ ነው የሚደፍርላችሁ። ሴት ከሆነች ደግሞ የእናንተ ቤት መልሳ የእናንተ ቤት ጠላት ነው የምትሆነው። እንጀራ እናትነት በጣም ከባድ ነው፣ መጥፎ ነው። ወደ አይደለም በእርግጥ እንጀራ እናት የሆነችው ወይም ደግሞ ክፉ የሆነችው ግን እናንተ ለልጁ ፍቅር ስትሰጡ የልጁ እናት እናንተን ተወዳችኋለች እኮ። እንዴት ነሽ ደህና ነሽ ብሎ መጠየቅ አንድ ነገር ባታረጉትም ግን ቢያንስ ለልጁ ጥሩ ፍቅር መስጠት፣ እናትህን ውደዳት ብሎ እናቱን እንዲወዳት ማድረግ፣ ላንቺ ብቻ ፍቅር እንዲሰጥ ሳይሆን እናቱንም ሄዶ እንዲጠይቅ፣ ለእናት ይሄን ግዛላት ይሄን አርግላት እያሉ ልጁ ሁለት እናት እንዳለው እንዲያስብ ማድረግ ነው ያለባችሁ። ማዳላት ራሱ የለባችሁ። የእውነት አግብቶ የመጣ ማን ነው ወልዶ የመጣ ባል ካላችሁ ማለት ነው። ወልዶ እንኳን ባይመጣ የሆነች ፍቅረኛውን ትቶ አንቺ ጋር መጥቶ ካገባ በኋላ ፍቅረኛውን በስልክ የሚያናግር መስሎ ከተሰማሽ ማለት ነው ኃይለኛና ነብር መሆን አይጠበቅብሽም። መጀመሪያ ለባልሽ ነው መጸለይ ያለብሽ። ለምን? የዝሙት መንፈስ ይስበዋል ወደዛ። ያችኛዋም ወዳ አይደለም የዝሙት መንፈስ ይስባታል። የመጀመሪያ ፍቅረኛው ከሆነማ በቃ ጭራሽ አንቺን ከመጤፍ አትቆጥርሽም። ደፋር ነው የምትሆነው፣ ኃይለኛ ነው የምትሆነው። በይ ይላታል። እንደገና የራሱ የባልሽ ደግሞ የዝሙት መንፈስ ከሷ እንዳፋታት ሁሉ ከአንቺም ሊያፋታ ይፈልጋል። እንዲያገባ የማይፈልግ መንፈስ ሊሆን ይችላል። ወይም ደግሞ ሴት ዛሬ አይነት ጥላ ካለችበት ከዚችም ከአንቺም ከምትቀጥለዋም ከሌሎችም ከበፊት ከነበሩትም እያፋታ የመጣ ሊሆን ይችላል ይሄ መንፈስ። ስለዚህ መጀመሪያ ለባልሽ ነው መጸለይ ያለብሽ፣ ለራስሽና ለባልሽ። በቃ ስሙን ጽፈሽ መስገድ መቁረብ ከቻልሽ፣ ካልቻልሽ ደግሞ ሱባኤ መግባት ማልቀስ። እግዚአብሔር ሆይ ባክህን ወዶ አይደለም ብዬ መጀመሪያ ነው ማሰብ የምፈልገው። መልካምነት መልሶ ስለሚከፍል ከዛ ነገሩ እየበዛ ሲመጣ ቁጭ አድርጎ መምከር። ይኸውልህ እኔ እኮ እንደዚህ ነገር ደርሼበታለሁ፣ ለአንተ እየጸለይኩ ወዶ አይደለም ብዬ እያሰብኩልህ እየጸለይኩልህ እየሰገድኩልህ፣ አንተ ግን ብሶብሃል ና እስቲ እንጠመቅ ብሎ ደግሞ ማፈንዳት ጉዳዩን። ከዛ ያንቺን መልካምነት ያንቺን ጥሩነት ለሱ እንደምታስብለት ጸበል እንዲጠመቅ መፈለግሽን ሲያቅ ፍቅሩ ወደ አንቺ እያዘነበለ ይመጣና የወንድ ልጅ ደካማ ጎን ባንቀልባ ታዚያለሽ። ወንድ ልጅ ደካማ ነው በውስጡ በባህሪው በአንዳንድ ጉዳይ ላይ። ስለዚህ ከልጅሽ እኩል ጡት የምታጠቢው ከልጅሽ እኩል ጡት ስለ ይሄን ጡት ማለት አይደለም ሹሩሩ የምትዩ ማለት ነው። የምታዝሊው አይዞህ የምትዩ ጸጉሩን እየዳበስሽ እንደ ልጅ የምታስተኙ ባልም ያለሽ ልትኖሪ ትችያለሽ። ያለሽ አማራጭ ምንድን ታውቂያለሽ? የእውነት ነው የምልሽ ወደ እግዚአብሔር ብቻ ማሳሰብና ያንን ደካማ ጎኑን እንደምንም ብሎ ለመቅረፍ ከራስሽ መጀመር። አንቺ ላይ ያለው ነገር መጀመሪያ ማሰር፣ ወደ ባልሽ ሄዶ ባልሽን መጥፎ እንዳያረገው አንቺ ጋር ያለው አንቺ ጋር እንዲታሰር፣ ባልሽ ያለው ባልሽ ላይ እንዲታሰር፣ ያቺንም በዛው ባለችበት ደግሞ አርፋ እንድትቀመጥ በሲስተም ነው የሚካሄደው። ትዳር ከፈረሰ በኋላ ምን ትጠቀሚያለሽ? እልህ ውስጥ ገብተሽ ኖ አይደረግም ቤተሰብ ጋር ሄደሽ ተናግረሽ ምንድነው ጥቅሙ? እስቲ ንገሪኝ። ጀግና የምትባዩ ይሄ ነገር ኮንትሮል ስታረጊው ነው። ብልጥ አስተዋይ የምትባዩ በዚህ ሴቶች ይታወቃሉ። ግን እልህ ውስጥ ስትገቡ
አጠገብሽ ያለውን ስራ ነው የምትሰብሪው፣ ድስትሽን ነው የምታበላሽው። የሚገነፍል ድስት ራሱን ያበላሻል እንደሚባለው በብልጠት ነው መሄድ ያለብሽ። እናቶችሽን ያቸው እስቲ ባሎቻቸው ወይም ያንቺ እናት ባትሆንም የድሮ እናቶቻችን ወልዶ እንኳን ሲመጣ ይምጣ እዚህ ይኖር ችግር የለውም ይላሉ፣ እንዲያድግ ያደርጋሉ። በኋላ መሀል ላይ ወልዶባቸው ከሆነ አንደኛ ነገር ልጁን እያየ ባልየው ወይም አባትየው ማለት ልጁን እያየ አንገቱን ይደፋል። በቃ እያለ ለምን የሆነ ጊዜ ሄዶ አመንዝሮ ወልዶ ያመጣው ልጅ ስለሆነ አእምሮ ጥሩ አይመጣም። እንደገናም ደግሞ ተመልሶ ወደዛ ወደ ወለደላት ሴት ደግሞ እንዳይሄድ ልጄ ልይ ብሎ እየሄደ ደግሞ ድጋሚ እንደገና ቀመስ እያደረገ እንዳይመጣ መሰብሰቡ ጥሩ ነው። ይሄ እናቶቻችን አሰራር ነው ብላችሁ መቼም ለወንዶች ዘኑላቸው ስል ልክ ናቸው ማለት አይደለም፣ ይገባቸዋል አይደለም። ግን ወንድ ጋር ያለው ደካማ ባህሪ ግልጽ ነው፣ ይታወቃል። በዝሙት አያስችለውም፣ ዝም ብሎ ነው የሚጋልበው። ግን እግዚአብሔርን የሚፈራ ወንድ ደግሞ እንዲሆን ማድረግ ይቻላል ነው እያልኩ ያለሁት። ትዳርሽንም እንዲያከብር አንቺ ጋር ሰብሰብ እንዲል ማድረግ የምትችይው ያንቺ ትልቅነት፣ ያንቺ ብልጥነት ነው፣ ያንቺ አስተዋይነት ነው። ትዳርሽን መያዝ ትችያለሽ፣ ማሰር የትም ቦታ እንዳይሄድ ማድረግ ትችያለሽ። አንድ ማቃት ልጅ አለች፣ መምህር ባለቤቴ ምን እንዳደረገ ልንገር አለች። አልኳት ከቤት ሰራተኛ ይወለዳለች። በጣም ይገርማል። የቤት ሰራተኛው ቤት እያለች ከሷ ጸነሰ፣ ከቤት እንድትወጣ ተደረገ። የወጣችው ደግሞ በምክንያት ነው። አውቆ ምግቡ አይጣፍጥም ትውጣልኝ ምናምን እያለ ጀመረ። ከዛ ሌላ ቤት እንድትከራይ አድርጎ አስቀምጧት ከቤት ሰራተኛው እንደወለደ ሰማች። ምን ላድርገው አሁን ሰምቻለሁ፣ ግን ምን ላድርገው አለችኝ። ምንም ዝም በይ አልኳት። ከዛ አሰለችኝ። ጸጥ በይ በቃ እዛ እየሄደ ከሷ ጋር ግንኙነት ማድረግ ሲጀምርና ከሷ ጋር እየሄደ ከአንቺ ጋር የሚመጣ ከሆነ ብቻ ሁለቱም ጋር የሚሄድ ከሆነ የዛን ሰዓት ማድረግ ያለብሽ ነገር ታደርጊያለሽ። አሁን ግን ለጊዜው ዝም በይ አልኳት። እንዴ አሁንም እኮ እየሄደ እያደረገስ ቢሆን ነው። አሁን እንደሷል ተከታታዩና ጎረቤት ሄደሽ ያከራዩትን ሰዎች የደረስሽባቸውን ግቢ ማለት ሂጂና እንዲህ ነው ብለሽ ንገሪያቸውና ግን ምንም እንዳይተነፍሱ። ይመጣል ወይ ያድራል ወይ እኔ ጋር ስራ ነኝ ማድረው ብሎ ከመጣ እኔ እርሶ ጋር ደውሎትና እዛ ነው ወይ የመጣው ብዬ ጠይቆታለሁ። አዎ መጥቷል ካሉኝ በቃ በዛው እንዲቀር ነው ማድረገው ብላ ነገረቻቸው። እና በእርግጥም ስራን ማድረው መጣሁኝ ዛሬ ቤት አልመጣም እያለ ውጪ በሚያድርበት ሰዓት ሰራተኛው ጋር ነው የሚሄደው። እና ባሏ ልክስክስ እንደሆነ ነበር የምታስበው መጀመሪያ። ምን አይነት ዝሙት መንፈስ ነው ያለበት ማን ብላ ነበር የምታስበው። ነው መምህር አሁን ሲመጣ ላስገባው አላስገባው አለችኝ። ጸበል እርጭው አልኳት። ለምን አለችኝ። ምናልባትም የልጅቷ መስተፋቅር ሊሆን ይችላል አልኳት። ይሄ ሁሉ የሆነው ባልሽ አመንዝራ ሆኖ ወይም ደግሞ እንደዚህ እንዲልከሰከስ ያደረገው የልጅቷ ማንነት ይሆናል አልኳት። እንዴ ስታስተምር ሰምቻለሁ እንደዚያ ነገራችኝ። ምን ትዝ አለሽ አልኳት። ሚስቶች ክፉ ከሆናችሁ እና በጣም የሚያስጠላ ባህሪ ካለባችሁ ይቺ ሴትማ ለዚህ ሰውዬ አትገባውም ብላ መስተፋቅር አንቺ ላይ ድግምት አድርጋ እንድትወጪ ሰውዬው ላይ ደግሞ መስተፋቅር አድርጋ ጥሎ እንዲወጣ ታረጋለች ስትል ሰምቻለሁ። አዎ በቃ የራሴው ችግር ነው መምህር ገብቶኛል አለችኝ። ሳይመጣ ገብቶኛል። ክፉ ነሽ እንዴ አልኳት። አዎ መምህር እኔ ክፉ ነኝ አለችኝ። ሰራተኛዬንም አላስቀምጣትም እንዲያውም ፊቴ ወደዛ ወደዚህ ሞንደል ስትል በጣም የምታስጠላኝ ቅናት ቢጤ ያለብኝ እንደገና በዛ ላይ ደግሞ ባሌን አላስቀምጠው ምናምን ብላ ማለቃቀስ ጀመረች። እንዴ በቃ ሲመጣ ብቻ ጠዋት ጸበል እርጭው አልኳት። ሲመጣ ጆግ ጸበል ይዛ ጠበቀችው። ግልብጥ አረገችበት። ምንም አላለም፣ አልጮህም፣ ምንም አላለም። ምን ሆነሻል ምናምን አላት። ምንም አልጮህም እንዴ በቃ መስተፋቅር አይደለም እንዴ ምናምን ብላ ደግሞ አሰበች። አይ በቃ እኔ እኮ የት እንዳደርክ ስላወቅኩኝ በቃ እኔ አጥፍቻለሁ ማብላ ጉልበቱ ስር ደግሞ ተደፋች። ምንድነው እሱ ምን ሆነሻል ነይ እስቲ ምናምን ብሎ አቅፏት ገባና አታስመስል በቃ የት ነው ያደርከው ወልደሃል ከሰራተኛችን ወልዳ ማምሰል ጊዜ እንዴ በስማም በምን አወቅሽ እንዴ እንዴት እንደዚህ ትናገሪያለሽ ምናምን ብሎ ደነገጠ። ሁሉ ነገር አውቄያለሁ ግን እኔ ክፉ ስለሆንኩኝ ነው እሷ ጋር ሄድከው ምናምን ብላ ስትለው ጊዜ ያው አላስችላላት። እንዴት አወቅሽ አላት። በቃ ሁሉ ነገር ደርሼበታለሁ በቃ ተወኝ በቃ እኔ እንዲያውም ይኸው ቤቱን እንደዚህ ይዛሃትና በቃ ተረከበ ምናምን ብላ ተመናጭቃ ልትወጣ ስትል ያዛት አባበላት አስቀምጣትና አዎ በቃ በአንድ ቀን ስህተት ተፈጥሮብኛልና እኔ ግን እዛ ሄጄ ማድረው ከሷ ጋር ሩካቤ ለመፈጸም አይደለም። ምንም ያደረኩት ነገር የለም
እና ፕሊስ እባክሽን ተረጂ ማለት እና ምን ሆነች ታዲያ? በቃ ወልዳለች። በእርግጥ ግን በጣም ነው የታመመችው። መተሽ ብታይ ታዝኝላታለሽ ምናምን አለ እኮ። እንዴት ለምንድን ነው እንደዚህ ሆነችው? በነገራችን ላይ አልወለደችም፣ እሷ ራሷ አልወለደችም። በጣም ይገርማል። አንዳንድ ጊዜ እግዚአብሔር ሌላ ገጠመኝ ነው እየነገርኳቸው ያለሁት። አልወለደችም። ያልወለደችበት ምክንያት ምናልባት መካነት ሊሆን ይችላል ብላ አስባለች። ምክንያቱም ፈቅደው ተኝተዋል። ቀኑ ስላልተገጣጠመልን ነው፣ ፔሬድ ላይ ስለነበርኩኝ ነው ምናምን ብላ ብቻ በዚህም በዛ የሆነ ነገር ብቻ ልጅ እንዳያገኙ የተወሰነ ወራት ምናምን ላይ ደንገጥ ብለዋል። ልጅም ፈልጎ ወደ እሷ ዘን ብሎ ነው ብላ አስባለች። መተት ካልሆነ መስተፋቀር ካልሆነ ልጅ ፈልጎ ነው ብላ አስባለች። እና ነይና ያት በጣም ታማለች። እና አንድ ቀን ነው የተሳሳትኩት ከሷ ጋር። በቃ ከዛን ቀን ጀምሮ ያው ሰላም የለኝም፣ አይምሮ የተረበሻል አላት። ያው ለማስመሰል የተናገረው ነገር ሊመስል ይችላል። እርግጠኛ አይደለም፣ ይሄን ነገር እርግጠኛ ልንሆን አንችልም። ግን ማየት እፈልጋለሁ ብላ ራሷ መጣች። ወይ ራስሽ መጣሽ አሏት ሴትዮዋ፣ አከራዋ ማለት ነው። መጣሁ እኮ ራሴ ማዘርዬ፣ ምን ልታይ መጣሽ? ውርደትሽን አሏት። ቆይ ማዘሪ፣ ቆይ መጥቼ አወራታለሁ አለቻቸውና ጭራሽ መተሽ ሰፈሩን ማይተሽዋላ ምናምን ማለት። አይ እኔ ሁሉ ነገር ደርሼበታለሁ አለችው። ገባች። እንዴት ለምን መጣሽ አለቻት። ህፃኗ ታለቅሳለች። አንዳንድ ጊዜ ህፃኗ እሪ ብላ ነው የምታለቅሰው ሴትዮዋ ስትመጣ። እንደገና ደግሞ ሰራተኛዋም ታማ መንቀሳቀስ አትችልም። እና ያየሁትን ህልም ልንገራችሁ ዛሬ ያየሁትን ህልም። አንደኛ ልጄን ስትወስጂ ያየሁኝ፣ ሁለተኛ አንቺ ደግሞ ሆድሽ ላይ እንጨት ቆሞ ነው ያየሁት። እንደዚህ ሆድሽ ከዚህ ከማህፀንሽ ጀምሮ እስከ ደረትሽ ድረስ ጉቶ የሆነ ፈረንጅ ሀገር ላይ ክረምት ሲመጣባቸው የሚፈልጡት እንጨት የለም፣ ፈልጠው የሚያስቀምጡት የክንድ የሚያክል እሱ እንጨት ማለት ነው። እንደዚህ ቆሞ ውስጥሽ ቆሞ አየሁት። እና እንጨቱ ላይ ደግሞ ሰንሰለት ታስሮበታል። በሆድሽ ውስጥ እንጨቱ ይታየኛል፣ እንደ መስታወት ነው የሚታየኝ። እና ምንድነው አለቻት። ማህፀን ደረቅ ነኝ ማለት ነው፣ አልወልድም ማለት ነው። ስለዚህ ማህፀን ታስሯል፣ መምህር ጋር መጠየቅ አለብኝ አለች። ደወለች። አቤት አልኳት። መምህር እንደዚህ ያየች ሰራተኛዋ ማህፀኔ ውስጥ እንደዚህ እንጨት ሆኖ እንዴ ሰራተኛዋ እንዴት አወቅሽ ሰራተኛዋ እንዳየች አልኳት። እባክህ ብዙ ነገር ተፈጥሯል አለችኝ። እኔ ሰራተኛዋ እንደዚህ ያየች ስትለኝ አስቡት፣ ጸበኛዋ ናት። እንዴት ይሄን ነገር ልሰማ ቻልኩኝ እኔ? ከዛ ሄጃለሁ እኮ ይኸው አጠገቧ ነው ያለሁት። ጭራሽ አልኳት። አዎ። ከዛ በይ እንጨቱ ማህፀንሽ ውስጥ ያለው እንጨት ድግምት የደገመብሽ ሰው ነው፣ እንደዚህ ይሁንባት ያለ ሰው ነው። ሰንሰለቱ ደግሞ ሾተል ነው፣ መንፈሱ ነው አልኳት። ሰውየውና መንፈሱ አንቺ ውስጥ አሉ እና እንዳትወልጂ የሆነ ሰው ተከላክሎብሻል ማለት ነው አለች። በቃ አባቷ ረግመዋታል። ምንድነው ምን አትወልጂ ነው ብቻ የሆነ ነገር ደረቅ ሁኚ፣ እንደዚህ ልጅ እንዳትወልድ ብቻ ወልደሽ አትሳሚ ምናምን ብለዋታል መሰለኝ። እርግማኑ ቁጭ ብሏል። ጉቶ እሱ ነው ያ እንጨቱ፣ ፍልጡ እንጨት። ሰንሰለቱ ደግሞ ሾተል ነው። ሾተል ደግሞ አለው የብላ ቤተሰብ ጋር ስጠይቅ አዎ እናትሽ ላይ ሾተል አለ። ስንት ጊዜ ከአንድም ሁለት ጊዜ አጨናግፏታል ተባለች። አባዬ እርግማኑን አንሳልኝ ምናምን ልትል ፈለገችና አረ ነግሬያታለሁ በተደጋጋሚ። እርግማኑን አንሳልኝ ስትይ ደግሞ እንዳልሰማሽ፣ እንደዚህ ልትይ ደግሞ እንዳትሄጂ። ለምን እርግማኑን ለማንሳት የሆነ መስዋዕት ማቅረብ አለብሽ ለመንፈሱ፣ ለቤት ውስጥ ለሚገበርለት መንፈስ። ያ ደግሞ ሌላ ድንቁርና ውስጥ ነው የምትገቢው፣ ሌላ ኮተት ውስጥ ነው የምትገቢው ብዬ ቴክስት አድርጌላታለሁ። ወዲያው ገብቶኝ ማለት ነው። እና ያንን እንትን ብላ ይሄንን ምክንያት ተቀብላ ከሰራተኛዋን ቤት ወጣች። ከዛ ተቀበይኝ ልጁን፣ በቃ ልጁን ለኛ ሰጣ መሄድ ትፈልጋለች አለ። አይ እኔ ማግባት የለብህም፣ እሷን ማግባት ያለብህ ነው። አይደለም ረፊ ግድ የለሽም ማለት ልጁን አምጥቼ ልጁ ማሳደግ አለብን። ልጁ የኔ አይደለ፣ በቃ በአጋጣሚ እንደዚህ ተፈጠረ፣ ልጁ ማሳደግ አለብን። ካንቺ ጋር ነው መሆን የምፈልገው፣ ከሷ ጋር መሆን አልፈልግም ማለት። ሰራተኛዋም እውነቱ እንደተናገረች ለሴትዮዋ ለአከራዋ እውነቱ እንደተናገረች ሴትዮዋ ደውሎ ነገሯት። ኧረ ጉድሽን ስሚ ብሎ ደወሉላት። ምንድነው? አይ በጣም መጥፎ ሴት ክፉ ሴት ሆና አይቻት፣ ይቺ ሴትማ ለዚህ ሰው ለዚህ ምስኪንና የዋህ ሰው ሚስት መሆን አይገባትም። እኔ ነኝ ሚስት መሆን የሚገባኝ፣ እንከባከበዋለሁ፣ በጥሩ መልኩ ማግባት ያለብኝ እኔ ነኝ፣ እወልድለታለሁ ብላ እንዳቀደች እና ሆን ብላ እንዳደረገች፣ አረቄ አጠጥታው አብሯት እንዲተኛ እንዳደረገች ሆን ብላ ነው ያደረገችው ይሄን ነገር። እና ንስሐ መግባት እፈልጋለሁ፣ ንስሐ አባት ጥሩልኝ
የታመምኩት በዚህ ምክንያት ነው ብላ ቄስ እንድጠራዘዘችኝ ብሎ ሲነግሯት እኔ ራሴ ቄስ ይዤላት እመጣለሁ አለች። ማን ይዛት ሄዳለች? አባታችን አባ አለሙን። ከዛ ንስሐ ገባች። ያው ግልጥ ነው አደባባይ ላይ ወጣ ንስሐ ራሷም ስለተናገረችው በአደባባይ ንስሐ ገባች። ሚስትየዋ ፊት ማለት ነው። አጥፍቻለሁ ባካችሁን በድያለሁ ይቅር በሉኝ ብላ በጣም የሚገርም እኔ እዚህ ገጠመኝ ላይ ይሄንን በመቀላቀሌ በጣም አዝናለሁ። ለምን በሰፊው ላወራው የሚገባኝ ነበር። ግን ይሁን ችግር የለውም። ዞሮ በሰፊው ነበር የሚጠብቁት። ሌላ ጊዜ በሰፊው እመጣበታለሁ። እና ሕፃኗን ለአባትየው ሰጥታ የት እንዳለች አይታወቅም። እናትየዋ አሁን ሰራተኛዋ ማለት ነው እኔ ነኝ የምገባው እኔ ነኝ ሚስት መሆን ያለብኝ ብላ ነው ያደረገችው። በእርግጥ እንደዚህ እንድታስብ ያደረጋት ማን ነው? ሚስት ለባሏ የምታሳየው ክፉ ባህሪ፣ ሚስት ቤት ውስጥ ያላት መጥፎ ጸባይ፣ ለቤት ሰራተኛ የሚሆን ያለ እግዚአብሔር ያላት ህይወት ማለት ነው። ትትና የላትም። በቃ በአጠቃላይ ራሳቸው ናቸው ባላቸውና ትዳራቸው የሚያስቀሙትን የሚያስነጥቁት ሴቶች። በአንጻሩ ደግሞ በወንዶችም እንደዚሁ አለ። ሚስቶቻቸውን በአግባቡ ባለመያዛቸው በጓደኞቻቸው የተነጠቁ ደግሞ አሉ። አሁን እዚህ ላይ ማውራት አልችልም። ሶስተኛ ገጠመኝ ላቀርበው አልችልም። ግን ባጭሩ ጓደኛውን ቤት ይዞ እየመጣ ሚስቱን እንዴት በተደጋጋሚ ሽምግልና እየተጠራ ጓደኛው ማለት ነው ኧረ አንተ ሰውዬ እቺ ሚስትን አትምታት አትደብድባትን ምን አደረገችህ እያለው ሊያስታርቀው ሲሞክር ባክተዋት እቺ ምናምን እያለ መጨረሻ ላይ በገዛ ጓደኛው የተነጠቀ ሰው አውቃለሁ። በዚሁ ልግታውና አንዳንድ ጊዜ ያልተገባ ባህሪ በምታደርጉበት ሰዓት የምትወዱትን ትዳር የምታጡት ባጠገባችሁ ባሉ ሰዎች ነው። ተጠንቀቁ። ለርኩስ መንፈስም የምትዳረጉት በእንደዚህ አይነት ሰዎች ነው። ምክንያቱም ዘራቸውን ትሰድባላችሁ፣ ቁመታቸውን መልካቸውን ትሳደባላችሁ። አንቺ የተረገንተ እርኩስ የእንትን ዘር ትናገሩና ለምን እንደዚህ ተባልኩኝ ብለው ደግሞ እነዛ ሰዎች እናንተን ሄደው ልካችሁን የሚያስገባ መንፈስ ይልኩባችኋል። ህይወታችሁ ትዳራችሁ ዝብርቅቅ ይላል። ከዚህ ቤት አቅርቤላችኋለሁ የቤት ሰራተኛዋ ምን እንዳደረገች አይደል እንዴ? ከቤት ስትወጣ ስለምትረግማት ስለምትሰድባት ይሄ ትዳር ድብልቅልቅ ይወጣ ብላ በበርበሬ አስደግማ በርበሬ ቤት ውስጥ ረጭታ ሄደች። ቤቱ በእሳት ነው የተቀጣጠለው። በነገር በርበሬ ታውቃላችሁ ነገር ነው። በርበሬ በህልም ማየትና በድግምት ሲደገምበት ደግሞ በርበሬ ሲረጭ ከባድ ነው። በር ላይ በርበሬ ከተደፋ መጠርጠር አለባችሁ ወዲያውኑ። እንዲያውም አንድ እናት ምን አደረጉ? በርበሬ ተደፍቶ ሲያ ወተት ከጨለበሱበት ይባላል። ቢቸግር ምን ያርጉ? ወተት ነጭ ስለሆነ መልካም ነገር ስለተርጉሙትና ግን በበርበሬው የተደገመው ድግምት መንፈሱ መጀመሪያ ገብቷል። በርበሬው ላይ ተቀምጦ ምንም አያደርግም። ምንም በርበሬ ላይ ተቀምጦ አይደለም የሚጠብቀው። ግባ ሲባል በበርበሬው በኩል ነው የሚገባው። ገብቶ ቤት ውስጥ ነገር ለኩሶ ነው የሚጠብቀው። ረገጡት አልረገጡት ለሱ ምንም አይደለም። ብቻ መግቢያ መንገዱ ነው ለሱ። እንደ ኢንዲኬተር ወይም ደግሞ እንደ አንቴና ነው፣ ራዳር መፈለጊያ ነው። በምን መልኩ ልግባ ሲል በዚህ በበርበሬው በኩል ግባ። በርበሬ ምንድነው? ነገር አድርገው ቤቱን አቃጥላችሁ ብግና አድርጋችሁ እና እስቲ እግዚአብሔር ህይወታችንን ያስተካክልን። ይጨርሻለሁ። ስለነበረ ሰዓቱ ለአምላካችን ስም የተመሰገነ ይሁን። ሰላም ሁኑ። ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ ቅዱስ መንፈሳዊ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ ቅዱስ መንፈሳዊ የተመረጠ ቅዱስ ነውና አመሰገነ በጥዑም ቃና በጸናጽኑ ዜማ ውዳሴ ተመስጣለች ተማርካ ነፍሴ ከበሮ አንሱ አምላኬ ወደስ ጌታ ነውና የዓለም ንጉሥ ከበሮ አንሱ አምላኬ ወደስ ጌታ ነውና የዓለም ንጉሥ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ
ያሬድ ካህኑ ቅዱስ መንፈሳዊ በጾመ ድጓ ተመስጠናል ቅዱስ ነውና ተቀብለናል። ዜማ ተሰጠው እንደ መላእክት እያወደሰ በፍጹም ፍርሃት ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ ቅዱስ መንፈሳዊ በመንፈስ ቅዱስ ስለተሞላ የዜማ ልሳን ጥበብ ተሰጠ። እኔም ላመስግን እንዳስተማርከኝ የነፍሴን ምግብ ያቀረብክልኝ ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ ቅዱስ መንፈሳዊ ለሀገራችን ውበት የሆንካት በቅድስና በፍጹም ስብከት ባንተ ቅላጼ እንዘምራለን በዜማ ሊቁ ባንተ እንኮራለን። ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ከበሮ አንሶ አምላኬ ወደስ ጌታ ነውና የዓለም ንጉሥ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ ቅዱስ መንፈሳዊ ጥዑመ ልሳን ሰማያዊ ኦርቶዶክሳዊ ኢትዮጵያዊ እንዳንተ ያለ ማን አለ ዜማዊ ያሬድ ካህኑ